በመጀመሪያ ኪሳራን መፍራት ያለበት ሀብታም ነው እንጂ ድሃ አይደለም። እንዴት ምን ችለው የፈጠረን ስለሚችል ነው ባይዘው አብዛኛው ሰው እኮ ያለው 90% የህይወቱ ችግር እኮ በገንዘብ ነው የሚስተካከለው። ይሄ ሀቅ ነው የመረራቸው ወጡት ማለት ነው። አስተሳሰብ ናቸው። ድሃ ከመሆኑ በፊት የድህነት አስተሳሰብ ነበረበት። ሀብታም ከመሆኑ በፊት ደግሞ የሀብታም አስተሳሰብ ነበር። የሰው ትልቁ ኃይሉ ምንድነው? ከፊት ትኩረት ማድረጉ ነው። ትኩረት ማድረግ ኑሮ ጨምሮ ብሎ ማልቀስ አይደለም፣ ገቢ መጨመር ብቻ ነው። ስለዚህ አልጋን ለመተኛት ብቻ እንጠቀም። ስልክ መኝታ ቤት ይዘን ChatGPT ያለች እኮ እዚህ ጋር ራሱ እሷን ማማክረህ እንዴት አደረገች ትሪትመንቱ እንዴት ነው ምናምን ብለህ ራስን በራስህ ማከም ትችላለህ። የሆነ ነገር ሲባል እኔ እኮ እንትን አለብኝ አሁን ጭራሽ እንደ ሙድ ሆኗል። አሁንማ ይሄ የፐርሰናሊቲ ዲስኦርደር እንትኖችን ያወጣሉ ያነባሉ። ከዛ እንትን አለብኝ ለመፍትሄነት ሳይሆን የሚጠቀሙት ብራግ እየተደረገበት ነው። ዲስኦርደር ራሱ አሁን እንትን ስላለብኝ እኮ ነው እንዲሆንኩት እንጂ ሰራ ነበር። ምክንያቱም ስለዚህ ለወጣ ጣፍጥም ይሄን ጭንቅላት ይዘና እዛ የምትሄደው መልሱ ደግሞ ያለው እዚህ ለራሳችን ክብር ይኖራል፣ ሰልፍ ወርዝ ይኖራል። ያደግነው ሰው ስላንተ ይናገርልህ እንጂ አንተ እኔ እንደዚህ ነኝ እያልክ አታውራ አሉ። በጣም ለስትሬስ ማስወገጃ ተብሎ የሚጠቀሱ ብዙ ነገሮች አሉ። ሰላም እንዴት ናችሁ? የኖር ፖድካስት ቤተሰቦች፣ የዛሬ እንግዳችን የሳይኮሎጂ እና የኔትወርክ ማርኬቲንግ ባለሙያ የሆነችው እኛ ጋር ትገኛለች። እስቲ እንግዳችን ለቤተሰቦቻችን ራስሽን አስተዋውቂልኝ። ፌቨን መለሰ እባላለሁ። የስነ ልቦና ባለሙያ ነኝ። የዛሬ 5 ዓመት አካባቢ ነው ከባህር ዳር ዩኒቨርሲቲ ሳይኮሎጂ የተመረኩት። ሳይኮሎጂስት እና ፕላስ ደግሞ ኔትወርክ ማርኬቲንግ ቢዝነስ ላይ ደግሞ ሰራለሁኝ። ቢዝነስም ሰራለሁ። ሁለቱም ካውንስሊንግም ቢዝነስ ላይ ምን ያለሁት የገባሁት በፍላጎት ነው። ከመጣሁበት ህይወት ጋር በተያያዘ መቅረፍ እንፈልጋቸው ነገሮች ነበሩ። ያንን እልህ ይዞኝ ነው ሳይኮሎጂ ውስጥ የገባሁት። ብዙ መርዳት እንፈልጋቸው ሰዎች ስለነበሩ ዳንስ ሰራ ነበረ በፊት እና ዙሪያዬ እንዳለ በሱሰኞች የተከበበ ስለነበረ በቃ ሱሰኞች ላይ የመድረስ በጣም ፍላጎት ነበረኝ እንጂ ድሮ ጠበቃ ነበር መሆን የምፈልገው። ከዛ ግን በዛች አጋጣሚ ነው ብዙ ዋጋ አስከፍሎኛል፣ ብዙ መወዳቸውን ሰዎች አሳጥቶኛል ሱስ። ስለዛ በቃ ሪሃቢሊቴሽን ሴንተር የመክፈት ድሪም ነበረኝ እና በዛ ምክንያት ነው ወደ ሳይኮሎጂ የገባሁት። ሳይኮሎጂ በራሱ ምንድን ነው? ሳይኮሎጂ የሰውን ባህሪ የሚያጠና ትምህርት፣ የሰው ማይንድ እና የሰውን ባህሪ የሚያጠና ትምህርት ነው። በቃ ትራውማ ምንድን ነው? ወይም ደግሞ ትራውማ ያለባቸውን ሰዎች እንዴት እንረዳቸዋለን? ትራውማ ቁስል ነው፣ ውንድ ነው። በተለያየ አጋጣሚ የመጣ ከልጅነት ሊሆን ይችላል፣ በአክሲደንት ሊሆን ይችላል፣ በደረሰባቸው ችግር ሊሆን ይችላል። በጣም በብዙ ነገር ነው የሚመጣው። በዛ የመጣ ቁስል ነው፣ አይምሮ ውስጥ የተፈጠረ ቁስል ነው ትራውማ ማለት። ትራውማ ያለበትን ሰው እንዴት ልናውቅ እንችላለን? ብዙ ናቸው ምልክቶቹ። ለምሳሌ እንጥቀስ ከተባለ ግን ሰው ማጣት በጣም የሚፈሩ ሰዎች፣ ሳያጠፉ ዝም ብለው ይቅርታ የሚጠይቁ ሰዎች እንዲያውም ትራውማ አለባቸው። ከቻይልድሁድ ከሆነ ነገር የተገናኘ ትራውማ ያለባቸው ሰዎች ሊሆኑ ይችላሉ። ሁሉም ሰው ትራውማ አለበት። ባይዘው ምን እንደሆነ አይታወቅም ነው እንጂ ከየት እንደመጣ ምን እንደተመጣ ትራክ ተደርጎ ነው የሚታወቀው እንጂ አብዛኛው ሰው አለበት ትራውማ፣ ቀላልም ከባድም ማለት ነው። በደንብ ሊኖርም ላይኖርም ፊል አናደርገውም እንጂ ሁሉም ሰው ይኖራል። ስለማያውቅ ገና ነው ሳይኮሎጂ አሁን ነው ገና እየተስፋፋ ያለው። ቅንጦት ነው የሚመስለው ሰው ሳይኮሎጂ። እስከምን ደረጃ ሲደርስ ነው ወደ ሕክምና መሄድ ያለበት ብለን የምናስበው? አንድ ሰው በጣም በዝቶ ህይወቱን በፈለገበት መንገድ ማድረግ ካልቻለ ያ ሰው በቃ ህክምና ማግኘት አለበት ማለት ነው። ሳይኮሎጂስት ጋር መምጣት ምንም ማለት አይደለም። ብዙ ሰው ከእብደት ጋር ነው የሚያገናኘው እና አይደለም። ሞር በማውስ ቴራፒ መዳን ይቻላል እና ስለዚህ ኖርማል ነው። ሰዎች ጤነኛ ሰዎች ጀስት የሆኑ ነገሮችን ላይፋቸውን ለማስተካከል ብቻ ሄደው ካውንስሊንግ ወስደው ላይፋቸውን በተለየ በጥሩ ሁኔታ መምራት ይችላሉ እና ለብዙ ቤተሰብ በተለይ መናገር የምፈልገው ነገር የሰፈር ሰው ጀጅ ስለሚያደርገው እየፈራ ይወጣል። አዎ ቅንጦት አይደለም። በተለይ ቤተሰብ ይሄንን ቢያቅ ደስ ይለኛል። በቃ ሳይኮሎጂካል ችግር ያለባቸው ልጆቻቸውን ወደ ካውንስሊንግ ቢያመጧቸው ብዬ እመክራለሁ። ምንም ማለት አይደለም። ገና አስተዳደጋቸው ላይ ይሄን ሳይኮሎጂ እየተማሩት ቢያድጉ እሱ በጣም ቆንጆ ነው። እሱ ላይ ነው እየሰራን ያለን ነው ባይዘውኛ ከልጅነታቸው ጀምሮ ከደረሰ በኋላ ከሚመጣ በትክክል ገና መጀመሪያ እየተረዳው ቢመጣ ግን አይደለም ለራሱ ለሌላ ሰውም ይረዳል። አሁን የትምህርት ካሪኩለማችን ላይ የፐርሰናል ዴቨሎፕመንት ነገሮች ቢካተቱ ስለ ግል ስብዕና ብናቅ ስለ አይምሮ አሰራር ምናምን እየተማረን ብንመጣ ኖሮ በጣም ጥሩ ነው። ስለዚህ አሁን እዛ ላይ እየሰራሽ ያለሽው አንቺ? አዎ ፐርሰናል ዴቨሎፕመንት ላይ ሰራለሁኝ። የግል ስብዕና አሰለጥናለሁ፣ አሰልጣኝ ነኝ። የማንነት ቀውስ እንዴት ነው የምንረዳው? የማንነት ቀውስም እዚህ ጋር ይያዛል ብዬ አስባለሁ። አይደንቲቲ ክራይሲስ ደግሞ ራስን አለማወቅ ነው። ይሄ ደግሞ የራስን ማንነት ፈልጎ አለማግኘት፣ ምን እንደሚፈልግ አለማወቅ፣ ራስን ከሰው ጋር ማወዳደር፣
ምንድነው የምፈልገው ደስተኛ የሚያደርገኝ ነገር ምንድነው የሚለው ነገር ከሌላ ሰው ጋር እየተዛባብኝ ለምሳሌ የሆነን ሰው አብሮኝ የሚውል ሰው ማንነት ይዤ ለምሳሌ ከዋናው ማንነቴ ጋር ሲጋጭብኝ ማለት ነው እኔ ያለሁኝ እኔ የምፈልጋቸው ነገሮች አሉ እኔ የሚያስደስቱኝ ነገሮች አሉ እሱን ትቼ የሆነን ሰው ስላበስ ወይ ከራሴን ከሰው ጋር አወዳድሬ ያን ሰው ለመሆን ፈልጌ ምናምን እንደዛ ሰው አክት ማድረግ ጀምሬ ከዋናው ጋር ሲጋጭ ነው አይደንቲቲ ክራይሲስ የሚፈጠረው እና ደስተኛ አልሆንም ኮምፕሊትሊ ለምንም ነገር አፕዴት አጣለው ደስተኛ አልሆንም ባጭሩ ቲክቶክ ላይ ቢዝነስ እንደምታማከር ሰምቻለሁና አንድ ሰው ስራ ለመጀመር በጣም ይፈራል ኪሳራን በጣም አጥብቆ ይፈራል ስለዚህ እንዴት ይሄን ነገር እንዴት ነው መጠንከር ያለበት አንድ ሰው እንዴት ነው ኮንፊደንስ ማግኘት ያለበት እሺ በመጀመሪያ ኪሳራን መፍራት ያለበት ሀብታም ነው እንጂ ድሃ አይደለም እንዴት ምክንያቱም ድሃ መጀመሪያ ስለሌለው ሰው የሌለውን እንዴት እንዳያጣ ይፈራል ድሃ የሌለውን እንዳያጣ ይፈራል ነው የሚባለው ሰው ከመሬት ላይ አይወድቅም መሬት ላይ ያለ ሰው ለመውደቅ ለምን ይፈራል ፎቅ ላይ ያለ ሰው ነው ለመውደቅ መፍራት ያለበት ስለዚህ የድሃና የሀብታም መሀል ያለው ልዩነቱ ምንድነው ወደሚለው ስንመጣ ሀብታም ሪስክ ቴከር ነው አይፈራም መልሼ አገኘዋለሁ የሚለው ኮንፊደንስ አለው ድሃ ደግሞ ያለችውን አስጠብቆ ነው እንጂ እሷን አጣለው የሚል ፍርሃት ነው ያለው ድሃ የለውም መጀመሪያ ግን እንዳያጣ የሚፈራ ሰው ነው ማለት ነው ስለዚህ መድፈር ነው ያለባቸው ባለበለዚያ ያው እንደተለመደው እንግዲህ ተቀጥረው ያለችውን ነገር አስጠብቆ ምናምን መኖር ይቻላል ግን ትልቅ ቦታ መድረስ የሚፈልግ ሰው ትልቅ ነገር ደግሞ መስበር ይኖርበታል ስለዚህ መድፈር ነው ያለባቸው አሁን ለምሳሌ ትንሽ ነገር ካለችኝ እሷን ባጣት አይጎዳኝም ስለዚህ ያችን አስጠብቄ ሌት መሄድ ያለብኝ ለምን ይጎዳል ትንሽ ነገር ሀብታም ብዙ ነው ያለው ቢከስርም የሆነ ነገር መነሻ ያገኛል እንዴት ነው ያመጣው ነው እሱን ነገር አምጥቶት እኮ ነው ሀብታም ሆኖ የሚፈጠራል እንዴ ኦፍ ኮርስ የሀብታም ልጆች እንዳሉ ሆነው ማለት ነው ነው ሀብታም ልጅ አይደለሁኝም ግን ነገሮችን ለማሳቀጥ በራሴ መንገድ ብዙ የሄድኳቸው ነገሮች አሉ ገብቶ ካለ መጀመሪያ አልነበረኝም ግን ብዙ ደፍሬ ኢንቨስት ያደረኳቸው ብዙ ሪስክ የወሰድኳቸው ሪስኮች ምናምን አሉ ለምክንያቱም ለወደፊቱ ለፊውቸር ላይ ለማስበው ህይወት ማለት ነውና አሁን ሰው መረዳት ያለበት ነገር ሀብትና ድህነት የሚባለው ነገር ሜንታሊቲ ነው አስተሳሰብ ናቸው ድሃ ከመሆኑ በፊት የድህነት አስተሳሰብ ነበረበት ሀብታም ከመሆኑ በፊት ደግሞ የሀብታም አስተሳሰብ ነበረው በቃ ይሄ ነው ዲፍረንሱ ስለዚህ ይክሰር ይመጣል የሚል ሜንታሊቲ ከሌላቸው አይመጣም ኦፍ ኮርስ አይመጣም ሀብታም ግን ያለውን ቢሄድ እንዳለ ሙሉ ቢጠፋ መልሼ አገኘዋለሁ የሚል ሜንታሊቲ አላቸው ያ ያመጣዋል ነገሩ ያ ለዛ ነው የሚፈሩት ነገር ይለያያል አትራክሽን ነው ወደሚለው ነው እነዚህ የሚፈሩት መውደቅን ነው እነዚህ ደግሞ ማደግን ነው በቃ የሚያስቡት ስለዚህ ያሰቡትን ሁሉም ያገኛሉ ውጤታቸው ማለት ነው ኦፍ ኮርስ አትራክሽን እንዴት ታይዋለሽ አትራክሽን ማለት እኔ ያለሁኝ እኔ ፌቨን አለው ከዛ ወደፊት መፈልጋት ፌቨን አለች ሶ ያቺን ፌቨንን እንደሷ አክት ያረኩኝ እንደሷ ያወራ ያቺን ለማግኘት መሞከር ነው አትራክሽን ሩቅ አይሄድ ብዙ ሰው ከሌላ ነገር ጋር ስለሚያገናኝ አትራክሽን ምናምን በርግጥ ሰው ለውጥን ለመቀበል አዲስ ነገር ለመቀበል ይዘገያል እና አብረን መዘግየት የለብንም ብዬ ነው የማስበው ምክንያቱም ብዙ አዳዲስ ሀሳቦች ሲመጣ ሰው መጀመሪያ መጣል ነው የሚፈልገው መቀበል አይፈልግም ከኮምፎርት ዞን መውጣት አይፈልግም እና ከዛ ግን መልሶ መቀበሉ አይቀርም ሲኒማ ቤትም ቀስ ብሎ መቀበሉ አይቀርም ሌላው ሲቀበለው ጎረቤት ነበር ያሉት ስልክ አንጠቀም ይሄ ሲዘር ነው አሉ ሲኒማ ቤት ሲመጣ ሲጣን ቤት ነበር ቅጥል ስሙ አሁን ግን ሲኒማ ማያ የለም ስልክ የሌለውም የለም ሰው አይደለም ለውጥን መጀመሪያ መቀበል ስለሚፈራ ነው ሰው እንጂ መቀበሉ የራሱ ፓራዳይም ነው የሚያግተው የራሱ ፓራዳይም ኦኬ አሁን ለምሳሌ አትራክሽን አሁን ላይ ደግሞ ወደ ሃይማኖት ነው ሲጠብቅ እንዲህ ነው ሌላ አይተም ይወስዳል ምናምን ይባላልና እሱ ላይ ምን ትያለሽ እንዴ ሁሉም አትራክሽን ሁሉም አሁን እንደዚህ ሳይንሱ ላይ ሳይኮሎጂ ላይ ያሉት አብዛኞቹ ነገሮች እንዳሉት ከመጽሐፍ ቅዱስ ነው ሰው መጽሐፍ ቅዱስ ላይ ያለው ነገር ገብቶት መተግበር ቢችል እኔን ጨምሮ ማለት ነው ስልጣን ምናምን አያስፈልገም ነበር ሆነስትሊ ግን አልቻለም አልገባንም ስለዚህ ስልጣኔው ገና እኛ ራሳችን ገና አፕዴት የምናደርገው በዛ ብዙ ነገር ስላለ ነው ገና how mind works የሚለው ነገር አናውቅም የኢትዮጵያ ካሪኩለምን ብታየው እንዳለ ትምህርቱ ከስራ ጋር ነው እንጂ ከህይወት ጋር አይገናኝም ምንም እናውቀው ነገር ስለ ራስን መፈለግ ኤክስን የፈለግናትን ያንከሎር እንኳን ራስን መፈለግ የሚል ነገር አልተማርንም ገንዘብ እንዴት ይመጣል እኔ ማን ነኝ ምንም እናውቀው ነገር የለም ታሌንት ምንድነው ብለው ራሱን ሰው አይፈትሽም ስለ ፓሽን አያውቅም 12ቱንም ሰብጀክት ጎበዝ ለመሆን ነው የሚሞክረው ሁሉም ሰው እኔን ጨምሮ ማለት ነው እንደዛ ነው የሞከርኩት ግን አይመጣም የኔ ጠንካራ ጎን በአንድ አይተም ነው መሄድ ያለበት እንጂ ሁሉን ሊያዝ ካለ አይሆንም ማለት ረጅም ዓመት ነው አይባከነው ትምህርት ላይ የሆነች ፓርት ላይ ፓሽናችንን ይዘን እንድንሄድ ቢያደርጉን አሪፍ ነበር እንደኔ አረዳድ 20 ዓመት ግን ትምህርት ላይ መቆየት ሊትራሊ 20 ዓመት ነው ይከብዳል
ሙሉ ላይፍ ማለት በቃ አለቀ። አብዛኛው ሰው ለምን እንደሚማር አያውቅም። በመጀመሪያ ዝም ብሎ ነው የገባው ፊልድ ውስጥ ጓደኞቹ ስለገቡ ነው ወይ ያበላል ተብሎ ነው። በዚህ አጋጣሚ ሁሉም ስራ ለሁሉም ሰው አያበላም። ፓሽኔ ከሆነ ግን ያበላኛል። ምክንያቱም ያን ነገር በተለየ መንገድ መስራት ስለምችል ቫልዩ አዳርጌ መስራት ስለምችል ያበላኛል። ብዙ ተማሪ ምንድነው ይመረቃል ይወጣል ስራ ፈለጋ ዝም ብሎ ይላል እንጂ እኔ ፋሽኔ ምንድነው ወይስ አጭር ኮርስ ወስጄ እንዴት ነው ራሴን አብዴት ማድረግ ብሎ ሰው ያስባል። መንገድ ነው ሰው የሚሄደው አንድ አቅጣጫ ብቻ ነው የሚሄደው። ስለዚህ እንዴት ነው አቅጣጫችን እንዴት መቀየር እንችላለን? ራሳችንስ እንዴት መፈተሽ እንችላለን? ለምሳሌ ስልጠና ወሰዱ። ስልጠና ይውሰድ ሰው ይሰልጥን። ሰዎች ለስልጠና ያላቸውን አመለካከት ቢያስተካክሉ ደስ ይለኛል። በምን አይነት ስልጠና ይሰልጥን? ለምሳሌ የግል ስብዕና ስልጠና። እኔ ስልጠና ከወሰድኩ በኋላ ነው ብዙ ነገር የቀየርኩት። ሌላ ፌቨን ነው ያገኘኋት። በቃ ሆድ ራበኝ ይላል ሰው አስበን እንመግባለን። አይምሮ ግን ራበኝ አይልም። እኛ አስበን ካልመገብነው በስተቀር እየደሎደመ ነው የሚሄደው እና ሊትራሊ ይሄ እየላሸቀ ነው የሚሄደው ወደታች ማለት ነው። እኛ ካልሰጠነው አይምሮ እሱ ለራሱ እኛም ፕሮቴክት ለማድረግ ነው የሚሞክር እንጂ በዚህ አቅጣጫ ሂድ አይልም። አይምሮ መለወጥ አይፈልግም። ሲጀመር በቃ ያለውን ነገር አስጠብቆ መኖር ነው የሚፈልገው። ለውጥ የሚባል ነገር አይፈልግም በጭራሽ ለውጥ አይፈልግም። አዲስ ነገር መቀበል አይፈልግም። ያለውን ነገር ሌዚ ነው ማይናቸው። ይበቃል። አዎ ሆን ብለን እኛ እንትን ካላልነው በስተቀር አይፈልግም። መለወጥ የሚባል ነገር አይፈልግም። አይምሮ ያለው ላይ ቁጭ ብሎ መኖር ነው የሚፈልገው። ስለዚህ እሱ ላይ መንቃት ይኖርብናል። አይምሮ እንዴት እንደሚሰራ አውቃለሁ። አቅጣጫዬን አስተካክላለሁ። ስህተት አልደግምም። ከዛ በኋላ የራሴን ነገር ራሴን ዲስከቨር ካረኩኝ ፊግር አውት ካረኩ በኋላ ራሴ የምፈልገው ነገር ላይ ስኬታማ መሆን እችላለሁ ብዬ ነው የማምነው። ሁሉም ሰው ይችላል ባይዘው አሁን እንችላለን ነው ያሉ ሙቲዙ ምናምን አያለውኝና አዎ እንችላለን። ምንችለው የፈጠረን ስለሚችል ነው ባይዘው የፈጠረኝ ይችላል። በሚችል ፈጠረኝ የተፈጠርኩት ስለዚህ ይችላልው። ግን አቅሜን አውቃለሁ። መጀመሪያ ሰልፍ አዌርነስ ያስፈልጋል። የራስን አቅም ጠንቅቆ ማወቅ ድክመቴንና አቅሜን ለይቼ አውቅና በዛ ነገር ላይ እችላለሁ ብዬ እነሳለሁ። እስናት ዜሮ ሞቲቬሽን አያስፈልግም ለሚሉ ሰዎች ልብና አድርጎ ነው የሚያስፈልገው። ግን ሞቲቬሽን የሚያስፈልገው ለሚሰሩ ሰዎች ስለሆነ ነው። ለሚያስቡ ለሚሰራ እንጂ ለተኛ ሰው ሞቲቬሽን አያስፈልግም። የተኛን ሰው ተነስ ብሎ መጮህ እየሰራ ያለው ሰው ስለሚደክመው ትችላለህ ቢባል ያበረታታዋል እንጂ ሞቲቬሽን ቆንጆ ነገር ነው። ግን ለተኛ ሰው አይሆንም። ሞቲቬሽን እኔም አለበታለሁ። ሁሉም ሰው ላይ ይሰራል ፍላጎት ስላለው። እኔ አሁን ሲደክመኝ አንዳንድ ቪዲዮችን ስሰማ የምሬ ነው በቃ የሚያነሳሱኝ። ግን ምንድነው እዛ ላይ ስቲክ አድርገን በሞቲቬሽን መጨረስ አያስጨርስም። ምክንያቱም ልክ እንደ ሲጋራ ነው ሞቲቬሽን ለአንድ ቀን ተግባር ሲጨመር ነው እንጂ ሞቲቬሽን ብቻ ደግሞ ዋጋ የለውም። ድህነት በቂ ሞቲቬሽን እኮ ነው። የእናታችን ከለር የፊቷ ከለር መቀየር ሞቲቬት ሊያደርግ አይገባም። እንደ ወጣት ነው ቅጥቅጥ አድርጎ ገርፎ በቃ በቂ ነው። ቤቴ ውስጥ ያለው ችግር ሞቲቬት ካላደረገኝ አሰልጣኝ ሞቲቬት ሊያደርገኝ አይችልም። የመጀመሪያ ሞቲቬት ሊያደርገኝ ደምዶሰላ አዳፍተር ቦታ ያደገ እንዴ የሰው የመጀመሪያ ከባዱ ባህሪ መልመድ ነው። ችግር ከምን ይሞቃል ይባላል እኮ። አዎ ከሴጣን ይልቅ ልምድን ፍራ የሚባለው ለዛ ነው። አባቶች ልምድ በጣም ፓራዳይም በጣም ከባድ ነገር። ድህነትም ህመምም ችግርም ሰው ይለምዳል። በደንብ ነው የሚለምደው። ለምዶ መኖር ይችላል እየሳቀ ሙድ እየተያዘ ድህነት ላይ ሙድ እየተያዘ አዎ እየተሳቀ ምናምን። ግን ያው አንደኛ የተሰራበት ፕሮግራሚንግ ነው። ከፊልሞቻችን እንኳን ስትጀምር ፊልሞቻችን እንኳን በድህነትና በሀብት ያለው መካከል ልዩነት የሚሰብኩት ነገር ትክክል አይደለም። በመጀመሪያ ደረጃ እንዳለ ብታየው በቃ የሆነ ሁሌ ፊልም ሲጀምር ያማርኛ ፊልም ሀብታምና ደሃ ይጀምራል። ሴቷ ሀብታም ትሆናለች፣ በተቃራኒ ወንድየው ደሃ ይሆናል። በዚህ ፍሰት ሁሌ ይሄዳል። የሀብታሙ ቤት በጣም ትልቅ ነው ምናምን ብዙ እንጀራ ብዙ አይነት ወጥ አለ ብፌ ነው ግን አይበሉትም፣ ይጨቃጨቃሉ። በእርግጠኛ ደግሞ በወንጀል ነው ያመጡት ይፈለጋሉ በፖሊስ ምናምን የሰውን ባለባቸው ምናምን። ደሃ ጋር ስትመጣ ደግሞ የሆነ ሰፈር ውስጥ ያደረጉትና አራዳ ናቸው። ደሃ ማለት አራዳ ነው እንትን ነው ሀቀኛ ነው። ደሃ ማለት የእግዚአብሔር ሰው ነው። ደሃ ሰው ስራ የሌላቸው አብዛኞቹ ለምን ስራ የሌላቸው የሆነ ካምፓኒ ውስጥ ፌክ ነገር አድርጉ ሲባሉ አላረግም ብለው ተባረዋል አይነት እንትን ነው የሚያሳየው። ከዛ ያቺ ሀብታሟ ልጅ ደሃው ሰፈር ትገባለች፣ ወይ ስልኳ ይሰረቃል ወይ ጎማ ይሰረቃል። ከዛ ሲያድንላታል። ከዛ ስትገባ አንድ እንጀራ ለ10 ተፋቅረው ሲበሉ ታያለች። ዋው ትልና ቤቷን ጥላ ደሃው ቤት ትገባለች። ከዛ ይፋቀሩና አባቷን ያሲዙትና ያሳስሩታል ማለት ነው። አሁን አት ዘ ኤንድ ኦፍ ዘ ዴይ ፊልም ላይ መጨረሻ ላይ ሁሉም ሰው ደሃውን ነው የሚደግፈው። ሰው ደሃ እየደገፉ ደግሞ ሀብታም መሆን አይቻልም።
ምክንያቱም አይምሮ የሚሰራው እንደዛ ነው። አይምሮ ውሸትና እውነትን ማገናዘብ አይችልም። ድብቁ አይምሮ ክፍላችን 88% ነው የሚይዘው ጭንቅላታችንን። ስለዚህ ሞር የሚያየው የደገፍከው ነው። ኦኬ ድህነት ጥሩ ነው የሚቀበለው ያንን ነው። ሰው ይሄን አያውቅም። በማህበረሰቡ ተቀባይነት አገኛለሁ። ስለዚህ ኮንፊደንስ ይሰማዋል ያ ሰው ደግሞ። ለምንድን ነው ግን እነዚህ ሰዎች እንደዚህ መረዳት ያቃታቸው? ለምሳሌ አሁን አዌርነስ ስለሌለ ነው። አዌርነስ የለም። የመጣንበት መንገድ ሞር ሀብትን ከሌላ ነገር ጋር ድህነትን ደግሞ ከእግዚአብሔር ጋር የማገናኘት ችግር አለበት ማህበረሰቡ። ግን አዌርነስ አይመስለኝም። እኔ አሁን ከነሱ ጋር ትንሽ አሁን ከኛ ቆየት ያሉ ናቸው ከፊልም ኢንዱስትሪው። ግን ምንድነው ፍሰቱ ምን ያክል ሰው ምንድነው የሚፈልገው የሚለውን ብቻ ያጠናሉ። ቢዝነስ ስለሆነ ፊልሙ ልክ ነህ። አዎ። ስለዚህ እነዚህ ሰዎች ደግሞ ያንን ነገር እኮ ጋይድ ማድረግ ይችላሉ ነበር። ስለዚህ አዩ ፊልሙን የምመክረው ያንን ነው። ምክንያቱም ፕሮግራሚንግ ነው ፊልም። አሁን ምንድነው ፊልም የሚሰሩ እነዚህ ስለሚያዩት እኔ አሁን እነሱ ራሱ ለምን ጋይድ ማድረግ አይችሉም? ምን አገባቸው? እኔ አሁን ምን አገባቸው? honestly አሁን ይሄን መጨነቅ አይጠበቅባቸውም እነሱ። ሰው አይደሉ ኢትዮጵያ አይደሉ ግዴታ ሰው ማዳን አለባቸው። ቢሆን ጥሩ ነበረ። ይሄን እንኳን ይጨነቃሉ ብዬ አላስብም። ኖርማሊ እኔ የምናገረው ነገር ለአንድ እንትን ትጎዳለች። ኦፍ ኮርስ ፊልም ደግሞ በጣም ትልቅ ኢንዱስትሪ ነው። በጣም አሪፍ ጀመር። ሰው ይፈራል። ሀብታም መሆን ትፈልጋለህ ራሱ ሲባል ሰው ማይፈልጋል እንዴ ይላል እንጂ ይፈልጋል አይልም። በኮንፊደንስ ፈልጋለሁ ይላል አይልም። እኔ በጣም የሚያስቀኝ ራሱ አሁን እኮ ምንድነው ኮንፊደንስ ማጣት እኮ ነው። ኮንፊደንስ ቢኖር ምን ያለ ከመጀመሪያው ገና ከመጀመሪያው ይሄ አይገበኝም። ገንዘብ ስለፈለኩ ለምንድን ነው እንትን ልባል የምችለው? መብቴ እኮ ነው መፈለግ። ለምን ጀጅደር አብዛኛው ሰው እኮ ያለው 90% የህይወቱ ችግር እኮ በገንዘብ ነው የሚስተካከለው። ይሄ ሀቅ ነው። እየመረራቸው የሚወጡት ማለት ነው እንግዲህ የዋጡት። ብዙ ሰው የሚጣለው በገንዘብ ነው። አዎ ነው። በጎን በዚህ በምላሱ ያጣለማኝ አይነት ነው አይደለ? ሰው ማግኘት ሲያቅተው መሳደብ ነው። ገንዘብ አያስፈልግም ባይ ዘ ወይ ሀብታም ገንዘብ አያስፈልግም አይልም ብሎ ማያቅ ሲመጻደቅ የምታየው ደሃን በጣም የሚያስቀኝ ፓርቲ ነው። አያስፈልግም ዋናው ጤና ነው ምናምን ሲል የምታየው ገንዘብ የሌላቸው ሰዎች ናቸው። ያ ልክ አይደለም። ገንዘብን መናቅ ራሱ የምትችለው ከኖረ በኋላ ነው። ገንዘብ ሳይኖሩ መናቅ ማለት መናናቅ ነው እንጂ መናቃል እሱ ነው የናቀህ ገንዘቡ እንጂ አንተ አይደለም የናቀው። ስለዚህ ብናውቅ ማመን ነው መጀመሪያ። ካመን ይመጣል። ግን እንደዚህ እየተመጻደቅን ያ አይመጣም። አይሆንም። እኔ ይሄ ኑሮ አይገባኝም ብሎ ራሱ ዋጋ ካልሰጠው ማንም ሊሰጠው አይችልም። ሌክዠሪ ህይወት ለመመኘት ጥፋተኛ ልሆን አልችልም። መብቴ ነው ሌክዠሪ ህይወት መመኘት። ብዙ ገንዘብ ፈልጋለሁ ማለት መብቴ ነው። ምክንያቱም ገንዘቡን ለምን እንደምፈልገው አውቃለሁ። በቃ እና መብቴ ነው። ትልቅ ህይወት መመኘት፣ ይሄ ቅዠት የሚመስሉ ህልሞችን መመኘት ምናምን መብቴ ነው። ግን ሰው እንደዛ አይቀበልም። በቃ ያለችው እንትን ብዬ ምናምን ነው የሚለው አብዛኛው ሰው። እኔ አልወድም። ኤንኤልፒ ምንድን ነው ግን? ይሄንም ገና ቅርብ ጊዜ ነው የሰማሁት እኔ ራሱ። ኤንኤልፒ የአእምሮ ቋንቋ ማለት ነው። ባህሪን ቋንቋን አንድ ላይ የያዘ ነገር ማለት ነው። ኤንኤልፒ ማለት የአእምሮ ቋንቋን የሚያጠና ነገር ነው። ኒውሮ ሊንጉስቲክ ፕሮግራሚንግ ማለት ነው። ኤንኤልፒ ማለት የአእምሮ ቋንቋ ነው። እሱን ተጠቅሜ ምንድነው ማደርገው? አንተ የምታስብበትን መንገድ በመቀየር ከዚህ በኋላ የምታስባቸው ነገሮች በዛ መንገድ እንድታስብ ማድረግ ማለት ነው። ለምሳሌ አሁን የሳር ያለበት እንትን ላይ ሄደህ ታውቃለህ አይደል? ሳር ያለበት መንገድ ላይ ብዙ ሰው እዛው ላይ ሲረማመድበት መንገድ ይሰራል። በቃ ኤንኤልፒ ማለት እሱ ነው። ኒውሮፓዝ ይሰራልና አይምሮክ አሁን ከዚህ በኋላ የምታስባቸውን ነገሮች በዛ መንገድ ፓዙ ይቀየርና በዛ መንገድ ማሰብ። ድግግሞሽ የምናደርጋቸው አንድ ሰው ድግግሞሽ ካልሰራ በአንዴ መቀበል አይችልም። ምክንያቱም ድብቁ አእምሮ ክፍል የሚባለው አእምሮአችን ክፍል ከተወለደን እስከ 8 ዓመታችን እየነበረ የአእምሮ ክፍል ነው። እሱ ነገር ሪፕሮግራም መደረግ ሲችል ነው አሁን ማንፈልገውን ህይወት መቀየር የምንችለው። ስለዚህ እነሱ ደግሞ በኤንኤልፒ ይስተካከላሉ። አሁን ላይ ብዙ ወጣት በጣም ለፍስፍስ ነው፣ ሴንሲቲቭ ነው። በምን ቢነቃ ይሻላል? በምን ራሱን ቢያበረታ ይሻላል? በብዙ አንደኛው ሶሻል ሚዲያ ነው ለዚህ መንስኤው። ምክንያቱ ሶሻል ሚዲያ ነው። ሶሻል ሚዲያ አጠቃቀሙ ሰው ቢያስተካክል ወይ ኮምፕሊትሊ ቢተወው፣ ገንዘብ በአብሶ ደግሞ ገንዘብ የማያመጣለት ነገር ከሆነ የማይሰራበት ከሆነ ቢተወው። ምክንያቱም ሶሻል ሚዲያ አንዳንድ አፕሊኬሽኖች ሆን ተብለው አቴንሽን ኢንጂነሮች የሚባሉ አሉ። ባይ ዘ ዌይ ሆን ተብሎ ሰዎች አይምሯቸውን ዲስትራክት ለማድረግ የተፈጠሩ ናቸው፣ ቲክቶክን ጨምሮ ማለት ነው። ስለዚህ ለገንዘብ ማኛ መንገድ የማታደርገው ከሆነ ይዞ ነው የሚጠፋው። አብዛኛው በጣም ብዙ ራሳቸውን ሊያጠፉ ያሉ በጣም ብዙ ዲፕሬሽን ስትረስ ውስጥ ያሉ ብዙ የሚያወሩ ሰዎች አሉ ቲክቶክ ላይ እና አብዛኛው ግን ምክንያታቸው መነሻው ቲክቶክ ነው። ራሱ ቲክቶክ ነው። በጣም የሚያስቀኝ ሁኔታ ማለት ነው። ቀኑ ሙሉ ስክሮል እያደረክ ያልክ አይምሮክ ሾርት ማይንድድ እንድትሆን ጀመር። ቲክቶክ ራሱ የተፈጠረው መጽሐፍ ማንበብ አትችልም። ቲክቶክ ሱሰኛ ከሆንክ
ፊልም ማየት እንኳን አትችልም። ረዘም ያለ ደቂቃ የሆነ ነገር መከታተል አትችልም። ትዕግስት የሚባል ነገር የለም። አትችልም። ሾርት ነው በቃ ከመዝሙሩ ዘፈኑ ከዳንሱ እንትን ላይ በቃ ብቻ ግራ የሚያጋባ ነገር ነው። አሁን ቲክቶክ ተቀላቅሎብናል። አዎ እንደዛ ነው የሚያደርገው እና ዲስትራክትድ ነው የምትሆነው። የሰው ትልቁ ኃይሉ ምንድነው ካልከኝ ትኩረት ማድረጉ ነው። ትኩረት ማድረግ መልሱ ያለው እዛ ላይ ነው። ማንም ሰው አንድ ነገር ላይ ትኩረት ማድረግ ከቻለ ውጤት ያመጣል። ወደደም ጠላም የጊዜ ጉዳይ ነው እንጂ ውጤቱ ይመጣል። ግን ትኩረት እንዳናደርግ በጣም ብዙ ነገሮች ናቸው ያሉት። ከጓደኛ ጀምሮ ሶሻል ሚዲያ አጠቃቀማቸውን ቢያስተካክሉ ሞራል ትሬኒንጎችን ቢወስዱ ራስ ላይ የሚያተኩሩ ነገሮችን ብቻ ቢያደርጉ መጽሐፍ ቢያነቡ። ዲፕሬሽንስ እንዴት ሊወጡ ይችላሉ ሰዎች? ለምሳሌ ዲፕሬሽን ስትረስ በጣም ከብዙ ነገሮች ይመጣሉ። በጣም ከብዙ ነገር ራሱን የቻለ ከትራውማ የመጣ ከአስተዳደግ ምናምን ተነስቶ ከሆነ የመጣው በሕክምና ነው በካውንስሊንግ ነው የሚድነው። ዝም ብሎ ግን አሁን ጀስት ሌዚነቱን ለመሸፈን ብቻ ቲክቶክ ያመጣውም ሊሆን ይችላል እንዴ። በደንብ ነው የሚያደርገው ዲፕሬሽን። አሁን ክሊኖሜኒያ ብዬ የሰራሁት ቪዲዮ ነበረ ወደ 500 ሰው ነው ኢንቦክስ ያደረገልኝ በእሷ ቪዲዮ ብቻ። እንደጀመርኩ አካባቢ የሰራሁት ቪዲዮ ነው እና ግራ ገባኝ። እንደዚህ ነው ያለው ሰው ምናምን ነገር አልኩ። እንዲቀበል 4 ወሬ ነው ቲክቶክ ጀመርኩኝ በዚህ አጋጣሚና ግራ በሚያጋባ መልኩ ነው ሰው የነበረው። ሁሉም ሰው ነው አለብኝ አለኝ። ክሊኖሜኒያ ማለት ካልጋ መውረድ አለመቻል ማለት ነው እና ካልጋ መውረድ አይችልም ብዙ ሰው። እንግዲህ እኔ በሰራሁት ቪዲዮ 500 ሰው ካልጋ መውረድ አይችልም ነው። ስለዚህ እነዚህ ሰዎች እንዴት ሊወጡ ይችላሉ? አሁን ይሄ ዲፕሬሽን እንደ ፍንቅል አድርገው የሚነሱበት የምንፈንቅለው ከስልካቸው ጋር ሙሉ ለሙሉ መፋታት ነው የመጀመሪያው እንትን የሚሆነው። ከዛ በኋላ አልጋን መጠቀም ያለብን ለመተኛነት ብቻ ነው። ምክንያቱም ማይንድ ከተቀላቀለበት አልጋ ላይ ሆነ የምትበላ ከሆነ ስራ የምትሰራ ከሆነ ስልክንም ምኑንም መተኛውን እዛው ከሆነ ሊሆንልክ አይችልም። ስለዚህ አልጋን ለመተኛነት ብቻ እንጠቀም። ስልክ መኝታ ቤት ይዘን አንግባ። ማድረግ ያለብን ነገር ሌላ ራቅ ያለ ከአልጋ ላይ አክፍል እንኳን ባይኖር ከአልጋ ራቅ ያለ ቦታ ጋር ጨርሰክ ስልክን እዛው አስቀምጠክ ነው ወደ አልጋ ለመተኛት ብቻ ነው የሚመጣው አልጋ ላይ። ሌላው አሉ በጣም ለስትሬስ ማስወገጃ ተብሎ የሚጠቀሱ ብዙ ነገሮች አሉ። ወክ ማድረግ፣ ኤክሰርሳይዝ ማድረግ፣ ቀዝቃዛ ሻወር መውሰድ ማለት በየቀኑ እነዚህ ነገሮች እያደረጉ መጣ ከዲፕሬሽን እየወጡ ስፖርት ቢሰሩ እንዴ ስፖርት በጣም ወሳኝ ነገር ነው። በጣም የበዛና ከባድ ዲፕሬሽን ከሆነ ካውንስሊንግ ቢወስዱ ምንም ማለት አይደለም። ኦኬ አንድ ስራ ጀምረ ነው ግን የጨረስን መስሎ ይሰማና ሌላ ስራ እንሰራለን። ስለዚህ ከአንዱም ሳንሆን እንቀራለን። በሽታ እኮ ነው አንዱና ሳጨርሱ አንዱ ጋር ማለት ነው። ግን የጨረስን መስሎ ይሰማና ይሄኛውን እዛም እናደርግና ሁሉም ሳይሰራ ይቀራል። ስለዚህ እንዴት ማወቅ እንችላለን? እዚህ ላይ ኤዲኤችዲ የራሱ ምልክቶች አሉት። ይሄ አንዱ መገለጫው ነው፣ አንዱ ነው። አይተህ ኤዲኤችዲን እነዚህ ነገሮች ሁሉ አሉብኝ የምትል ከሆነ ያስፈልጋል። የመጀመሪያው ጀስት ዝም ብሎ እንዲህ ቻትጂፒቲ ያለች እኮ እዚህ ጋር ራሱ እሷን እንኳን ማክረህ እንዴት አደረገ ትሪትመንቱ እንዴት ነው ምናምን ብለህ ራስን በራስህ ማከም ትችላለህ። ከሱ ያለፈ ነገር ከሆነ ግን እርዳታ ጋር መምጣት ነው ያለብህ። ያው እኔ የምሰራው እሱን ነው። መታችሁ መታከም ትችላላችሁ። ፍራንስ ሲበዛ ፎቢያ ይሆናል አይደል? ይለያያሉ ግን ያው መሳሰላል አይነት ነገር ነው። ፊር እና ፎቢያ ከተለያየ ነገር ነው የሚመጣው። ፍርሃት ሰው እንዲህ ነው ብለን ማስቀመጥ አንችልም። ግን አንድ ነገር ለማድረግ መፍራት ከሆነ መነሻው በጣም ከብዙ ነገር ነው የሚመጣው። መጋፈጥ ነው። ግን እንዴት ነው የምትጋፈጠው? በጣም ትንሽ ስሞል ለውጥ፣ ትንሽ አንድ ስቴፕ ብቻ የሆነች ነገር ማድረግ ማለት ነው። ፍርሃት ከሱ ነው እንጂ ሌላ በምንም አይመጣም። እና አብዛኛው ሰው ሲጀምር ሳይኖርበት እንደ አድቫንቴጅ ነው እየተጠቀመ ያለው ብዙ ነገሩን ለመሸፈን እንጂ ምር ኖሮበት አይደለም። አብዛኛው ሰው ባይዘው የእውነት የተቸገሩ ሰዎች በጣም ሰበብ ነው። እንደ ሰበብ ነው የሚጠቀመው አብዛኛው ሰው። እንትን ስላለብኝ እኮ ነው፣ እንትን ትራውማ ስላለብኝ ነው የሆነ ነገር ሲባል እኔ እኮ እንትን አለብኝ። አሁን ጭራሽ እንደ ሙድ ሆኗል። አሁንማ ይሄ የፐርሰናሊቲ ዲስኦርደር እንትኖችን ያወጣሉ፣ ያነባሉ። ከዛ እንትን አለብኝ ለመፍትሄነት ሳይሆን የሚጠቀሙት ብራግ እየተደረገበት ነው ዲስኦርደር። ጭራሽ አሁን እንትን ስላለብኝ እኮ ነው እኔ እንዲሆንኩት እንጂ ሰራ ነበር። የመሸሻ አንዱ መንገድ አድርጉት ነው መጠቆም እንዲህ እንትን ባያ ነው። ኦኬ ለምሳሌ እኔ ውሃ ፎቢያ ነው። ውሃ ልትነክሪኝ ነው? የምርህን? ውሃ ማለት ዋና ነው? እንዴት ነው ዋና? ዝም ብሎ እንደዚህ መንገድ ላይ የታቆረ ውሃ አልወድም። ወይ ገንዳ ካልሆነ በቃ። ምን ያህል ጊዜ ነው እንደዚህ ከሆንክ? ድሮ አላስታውስም። አሁን በደንብ ከዚህ 15 ዓመት ወዲህ ግን እንደዚህ አይነት አልወድም። ስለዚህ ወደ ነገር ነው ሽፍት የሚደረገው። እሺ አንደኛው በሕክምና ነው ቀስ በቀስ። አንደኛው ግን አክሲደንትሊ ግን ማድረግ ይችላል። ዋው ቢጨምሩክ ኦፍ ኮርስ ይለቃል። አክሲደንትሊ ሽፍት ታደርጋለህ ፓራዳይም። ለምሳሌ በጣም ሰው የሚያምኑ የነበሩ ሰዎች ከልጅነት ጀምሮ በጣም ሰው የሚያምኑ የነበሩ ሰዎች ሪሌሽንሺፕ ላይ ገብተው ሲካዱ ምናምን
አይታል። ከዛ በኋላ ሰው ማመን ያቆማሉ ሙሉ ለሙሉ። አሁን አክሲደንታሊ ፓራዳይም ሽፍቲንግ ይባላል። በአክሲደንት ምክንያት ሽፍት ያደረጉና ሰው ማያምን ሰው ይሆናሉ ማለት ነው። ከዛ በኋላ በቃ አይቀየሩልም፣ እሺ አይሉ ይፈልጋል። ሶ ያንተም እንደዛ ነው። አክሲደንታሊ ባደርግህ እንደዛና በአጋጣሚ አስመስያ ነገር ቢፈጠር ያ ሊለቅህ ይችላል። ቢዶን ነው። ለምሳሌ ኢጎ ምንድነው? ኢጎን ነገር እስቲ አይገናኙም ሲጀመር። ኮንፊደንስ በራስ መተማመን ማለት ነው። በራስ መተማመን ማለት ደግሞ አብዛኛው ሰው የሚመስለው በራስ መተማመን የሆኑ ነገሮችን መድረክ ላይ ወጥቶ ማውራት፣ መጮህ፣ የሰው አይን የመጣለትን ሁሉ መናገር ማለት ነው። ቀና ብሎ መሄድ። ድፍረትና ኮንፊደንስ አይገናኙም ሲጀመር። ድፍረት ሌላ ነው፣ ኮንፊደንስ ሌላ ነው። ምን ልዩነት አለው? ኮንፊደንስ ማለት እኔ ከዜሮ ብነሳ ማንም ዙሪያ ላይ ሳይኖር ራሴ በራሴ የምፈልገውን ነገር ማድረግ እችላለሁ፣ ማሳካት እችላለሁ የሚል እምነት ካለኝ በራሴ እሱ ኮንፊደንስ ይባላል እንጂ መድረክ ላይ ያወራው ሁሉ ኮንፊደንስ አለው ማለት አይደለም። ድፍረት ያለው ሁሉ ኮንፊደንስ አለው ማለት አንችልም። መድረክ ላይ የማይናገሩ ኮንፊደንስ ያላቸው ብዙ ሰዎች አሉ። በቃ መድረክ ላይ አይወጡም። መድረክ ላይ ያ ማለት ገና ለገና ኮንፊደንስ የላቸውም ማለት አንችልም። ድፍረት በራስ መተማመንና ድፍረት የተለያየ ነው ብለሻልና፣ ድፍረት ደግሞ ሰው ምን ይለኛል የሚለውን ነገር ማሸነፍ መቻል ነው። በቃ ምንም አይመስለኝም፣ ሰው ምን አለኝ አላለኝ ምንም አይመስለኝም፣ ወጥቼ የመጣልኝ እናገራለሁ፣ መድረክ ላይ እወጣለሁ፣ እናገራለሁ፣ እንደፈለኩኝ እሆናለሁ። እሱ ድፍረት ነው። ኦኬ፣ በጣም አሪፍ። እሺ ኢጎስ ምንድን ነው? ከምንድን ነው የሚመጣውስ? ጥቅምና ጉዳትስ አለው ወይ? ኢጎ ከላክ ኦፍ ኮንፊደንስ ነው የመጣው ብዬ ነው የማስበው እኔ። ሲጀመር የምንፈራቸው ነገሮች ለመሸፈን የሚመጣ ነገር ነው። መጀመሪያ ሳይኮሎጂ ላይ ያለው ኢጎ እና አሁን እናንተ የምትሉት ኢጎ ኮምፕሊትሊ የተለያየ ነገር ነው። ኢጎ የሚባለው ሌላ ነው። ሳይኮሎጂ ላይ ያለው እኔ የተማርኩት ሳይኮሎጂ ላይ ኢድ፣ ኢጎ እና ሱፐር ኢጎ የሚባሉ ነገሮች ናቸው ያሉት። ኢድ ማለት እንደ የህፃን ልጅ ባህሪ ማለት ነው። አንድን ነገር እፈልጋለሁ ማተጠኝ ከሆነ እስክሰጠኝ ድረስ አልቅሼም አብጄም ብቻ ታመጣዋለህ። አያገባኝም ስለአንተ ስሜት። ህፃን ልጅ አሁን ያ ነው። ብስኩት ብትቀማው ህፃን ልጅ አንተ ከፋ አልከፋ ያለቅሳል፣ እስክሰጠው ድረስ ያለቅሳል። ዳት ኢድ። ወደ ትልቅ ሰው ስንለውጠው ወደ ኖርማል እንትን ፕሌዠር ቲዮሪ ነው። ለምሳሌ የሚቀሙ ሌቦች አሁን ዴዶን ኬር አንተ ደበረ ከፋ አይመስላቸውም፣ ቀምተው ይሄዳሉ። እራሳቸውን ብቻ ነው የሚያስደስቱት። ዳት ኢድ። ኢጎ ጋር ስንመጣ ደግሞ ኢጎን ዘለውና ሱፐር ኢጎ ሶስተኛው ላይ ስንመጣ ደግሞ ሰዎችን ማስደሰት የሚፈልጉ ሰዎች የኢድ ተቃራኒ ማለት ነው። ራሳቸውን እየጎዱ ይሉንታ እያጠቃቸው ሰዎች እንዳይከፋቸው እነሱ ሱፐር ኢጎ እንላቸዋለን። ይሉንታ እንለው እንችላለን። ይሉንታ በቃ ሰውን ማስደሰት መፈለግ፣ ራስን እየጎዱ ዛት ይሉንታ። ኢድና ሱፐር ኢጎ ይሄ ነው። መሀል ላይ ኢጎ አለ። ኢጎ ማለት ግን ሳይኮሎጂካሊ ማለት ሁለቱን ባላንስ ማድረግ የቻለ ባህሪ ማለት ነው። ሪያሊቲ ቲዮሪ ነው የሚባለው። ይሄ ደግሞ ምን አይነት ናቸው? ሰውን ሳያስከፉ የራሱን ጥቅም የሚያስከብሩ ሰዎች ማለት ነው። ሁለቱን ባላንስ ማድረግ የቻለ ሰው ነው። ኢጎ ማለት ያ ነው ሳይኮሎጂው። ይሄኛው አሁን እናንተ የምትሉኝ ኢጎ ደግሞ ብዙ ነገሮችን እንዳናረግ የሚያደርገን በቃ የኔ ነገሮችን የኔ ማለት በጣም ብዙ ነገር ይገለጣል። አክቹሊ ኢጎ ምን ለምሳሌ መገለጫቸው የኢጎ መገለጫ እኔ ነው። ምክር ያበዛል። አውቃለሁ ባይ አውቃለሁ አሁን ኢጎ ነው። አውቃለሁ አታውቅም መባልን መቀበል አይችልም ጭራሽና ያ ፊር ነው ኢጎን የሚያመጣው። በኢጎ ነው ራሱን ፕሮቴክት የሚያደርገው። ሶ ፊር ነው ውስጡ ያለ ፍርሃት አለ። የሆነ ህፃን ልጅ አለ ውስጥ የፈራ እሱን ፕሮቴክት የሚያደርገው ኢጎን በማምጣት ነው። እችላለሁ ይልሃል፣ አያምንልህም። በተአምር ጥፋት አያምኑም። ኢጎ ያለባቸው ሰዎች መሸነፍ መሞት ነው ይመስላቸው በምንም ተአምር። በክርክርም ይሁን በፍቅርም ይሁን በምንም ነገር ግን በተአምር ነው አይሸነፉም በተአምር። ስለዚህ እነዚህ ከሰው ጋር መግባባት የማይችሉ ስራቸውም ላይ በጣም ተጽዕኖ ያሳድርባቸዋል። በጣም ተጽዕኖ ያሳድራል። አላውቅም ማለት በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። ምክንያቱም አውቃለሁ ማለት ከብዙ ነገር እንዳታውቅ መጀመሪያ ማወቅ አያልቅም ሲጀመር። እኔ እናንተ 90-100 ዓመት ብንኖረን ብንሞት ብዙ ማናውቀው ነገር ነው ኖሮ የምንሞተው። ስለዚህ ማወቅ አያልቅም። እየተማርን ነው የምናልፈው እንጂ ማወቅ ያልቅ ስንቱን አውቀት ትችላለህ እንዴ? አይ ማለት ጠብታ ነው ያለው እኛ ጋር ሊትራሊ ገና ያልተነካ እንኳን ስንት ነገር አለ። በዚህ ስላይትሊ መኖሩ ጥሩ ነው። ሙሉ ለሙሉ ኢጎ ባይጠፋ ሙሉ ለሙሉ ምክንያቱም ራሳቸውን ማስከበር፣ ሰልፍ ወርዛቸውን ማወቅ፣ እነሱ ኖ ማለት መቻል፣ እነዚህ ነገሮች አሁን በኢጎ አድርገው መቆጣጠር የሚችሉ ከሆነ እኔ ደግፋለሁ። ሲበዛ ነው ነገሩ በጣም እንትን የሚለው እንጂ መሽቆጥቆጥ ምናምንንም ያው እኔ አልደግፍም ኖርማሊ። ኦኬ ባውንደሪ ልንለው እንችላለን። እሱም እዚህ ፓርት ላይ አስተዳደጋችን ልክ አይደለም። አሁን እኔ እችላለሁ ተብለን እንደሱ ማለት አትበል። እየተባለ ያደግነው ሰው ስላንተ ይናገርልህ እንጂ አንተ እኔ እንደዚህ ነኝ እያልክ አታውራ።
ኢጎ ነው የተባልነው። ዛትናት ኢጎ እኔ እችላለሁ ማለት ኢጎ አይደለም። አቅሜን ከሆነ ይሄ ነገር አይቀተኝም እችላለሁ ካልኩኝ የራሴ ሰልፍ ኮንፊደንስ ነው እንጂ ኢጎ አይደለም። ግን ማህበረሰቡ ያን ትንሽ አበረታታም። የኢትዮጵያ ማህበረሰብ ትንሽ እዛ ላይ ባውንደሪያችንስ እስከምን ድረስ ነው መያዝ ያለብን? ለምሳሌ አንድ ሰው እኔን አልፎ እንትን እንዳያደርግ ወይም ደግሞ አንድ ሰው ሚስቱን እንዳይደበድም ሁሉም ሰው የራሱ ባውንደሪ ነው የሚኖረው እንጂ ባውንደሪ ማለት ይሄ ነው ብለን ማስቀመጥ አንችልም። ስፔሲፊክ አይደለም እንደዛ ማለት አንችልም። ምክንያቱም ሁሉም ሰው የራሱ ሬድ ፍላግ አለው፣ የራሱ ባውንደሪ አለው። ግን ባውንደሪ ብለው የሚያስቀምጧቸው ስፔሲፊክ ነገሮች ቢኖር ጥሩ ነው። ሰው የራሱ ያ አይነካብኝ ማለት መብቱ ነው። ምን ላይ ብናስቀምጠው ለምሳሌ ለራሳችን ክብር ይኖራል፣ ሰልፍ ወርዝ ይኖራል። እኔ ይገባኛል የምለው ህይወት አለ። ሶ የነዛን ነገሮች የሚፈልጋቸው ነገሮች የሚያሟላ ካልሆነና ያን የሚነካብኝ ከሆነ አልፈልግም። አውት ቀድሞ የማትፈልጊውን ነገር ቀድመሽ ማስረዳት እንዴ! እሱን እኮ ገና መጀመሪያ ነው ማውራት ያለባቸው። መጀመሪያ ወሬ አይወራማ። ለምን እንዲህ ባውንደሪ ያለ ብሎ ማንም ሰው እርግጠኛ አያወራም ወደ ትዳር ሳይገባ። አዎ አረ በለው ተራሪልሽ በምንም የሚያወሩት ታዲያ ምንድነው የሚያወሩት? ባውንደሪ ከለር ምናምን ፍቅር ብቻ ነው የሚጫወቱት እንጂ እርግጠኛ ነኝ ባውንደሪ ያለ ብሎ ማንም ሰው እርግጠኛ አያደርግም፣ አይናገርም። ማድረግ አለባቸው እንዴ! እና እንዴት ነው ማለት ማልፈልጋቸውን ነገር ካላወቀ ምንድነው ታዲያ ከሌላ ሰው የሚለየው? አሁን እሱ ወርሷ ማልፈልጋቸውን ነገር አልፈልጋቸውን አይደል ማወቅ ያለበት። በሂደት ነው እኔ እንደገባኝ በሂደት ነው። ባይዘው በሂደት የሚታወቁ ነገሮች አሉ። አዎ እያስማማህ የምትሄዳቸው ነገሮች አሉ። የሰው ባህሪ ተጠንቶ አያውቅም ጭራሽ። ትዳር ላይ ገብተህ የምታውቃቸው ነገሮች አሉ። ለምን አብረህ ኖረህ አታውቅም? ለመጀመሪያ ጊዜ አብረህ የምትኖረው የተለያየ ሰው ብዙ ባህሪ ይወጣል። አዎ እሱ ምንድነው ማድረግ የምትሞክረው? መጀመሪያው ማትፈልገው ከሆነ ትነጋገርና ለመለወጥ ትሞክራለህ። ማትችለው ከሆነ መለወጥ ግን አክሰፕት ነው የምታደርገው። ሚዛን ላይ ታስቀምጠዋለህ። ይሄን ባህሪና የምወዳቸውን ነገሮች አንድ የማልፈልገው ነገር አለ እዚህ ጋር የምወደውን ነገር አለ። የትኛው ነው የምፈልገው? አይ ይሄን ይበልጥብኛል ፍቅሩ ካል ይሄን አክሰፕት ነው የምታደርገው። አልችልም ካልክ ግን ያው እንግዲህ ሰው ነውና ደካማ ጎን አይጠፋም እንዴ። ኦፍ ኮርስ ግን ከራሴ ጋር እንዴት አድርጌ ሌሎቹን የምወደው ከሆነ ማጣት በዚህች ምክንያት ማጣት ማልፈልግ ከሆነ ራሴን ከዚህ ባህሪ ጋር እንዴት አድርጌ ነው እንትን አድርጌ መኖር የምችለው? ማናበብ አለብኝ ባላንስ አድርጌ መኖር የምችለው የሚለው እንትን ማለት እኔን ሳይጎዳኝ መኖር የምችለው የሚለው ያው መቻቻል ማለት እሱ ነው። ዞሮ ምክንያቱም ከተለያየ አስተዳደግ በጣም ከተለያየ ፓራዳይም ነው ሰው መጋባት ማለት በጣም ከባድ ነገር ነው። አብሮ መኖር በመቻቻል ታምኛለሽ? ኦፍ ኮርስ አዎ። መቻቻልና መቻል በጣም የተለያየ ነገር እኮ ነው። ባላንስ ማድረግ መቻቻል የሆነ ነገር ሰው ማለፍ ነገሮችን እያለፍኩኝ ምናምን ኮንሲደር እያረኩኝ ከግምት ውስጥ እያስገባሁኝ ማልፋቸው ብዙ ነገሮች ይኖራሉ። ያን ነገር በተደጋጋሚ እየተደረኩኝ ግን ችዬ በቃ እኖራለሁ። እሱ አልስማማም። ለልጄ ብዬ እንትን ምናምን በሚሉ ነገሮች አልስማማም። በመጀመሪያ ሁለቱም እራሳቸውን የቻሉ ሰዎች ቢሆኑ ጥሩ ነው ለዚህ ጉዳይ መነጋገር ቢችሉ። ምክንያቱም አብዛኛው ያው ሴት ላይ ነው ይሄ ነገር የሚያተኩረው። ሴት ልጅ የማትፈልገው ትዳር ውስጥ የምትቆይበት ምክንያት ፋይናንሻሊ ስትሮንግ ስላልሆነች ነው። ለልጄ ብዬ ነው የቆየሁት እዛ ትዳር ውስጥ የምትለው ፋይናንሻሊ ስትሮንግ አይደለችም። ልጆቹን ማስተማር አትችልም። ልጆቿን ጥላ መሄድ ደግሞ አትችልም። ይከብዳታል። በመታሰር ውስጥ እዛ ቦታ ውስጥ ቆያለች፣ ቶክሲክ የሆነ ቦታ ላይ። ፋይናንሻሊ ስትሮንግ ብትሆን ግን ተነስታ በማንኛውም ሰዓት ተነስታ ውሳኔውን ትወስናለች። ስለዚህ ሁሉም ሰው ፋይናንሻሊ ቢሆን አሁን ለዚህ ጉዳይ ብላችሁ ፋይናንሻሊ እንትን ሆኖ አይደለም ሰው ለመጣላት እያሰበ አይጋባም። ኦብቪየስሊ እስከ መጨረሻው ቢቆይ ደስ ይለናል ሁላችንም። ግን ሰው ስትሮንግ በሁሉ ነገር ስትሮንግ ቢሆን ጥሩ ነው። ሴትም ወንድም ሁሉም ነገር ላይ ወንድ ኃላፊነቱ እንዳለ ወንድ ላይ ጥሎ ይሄ ድሪም እኔ በድሪም አምናለሁ። ሴትም ወንድም ድሪም ሊሆናቸው ይገባል ብዬ አስባለሁ። ሴትና ወንድ እኩል ነው አይደለም በሚለው ታምኝበታለሽ ወይስ እንዴት ነው? ሙዝና ማንጎ እንዴት ነው የሚወዳደሩት? እንደዛ አሁን ሴትና ወንድ ማወዳደር ማለት በምንድን ነው የሚወዳደሩት? የተለያዩ ነገሮች እኮ ናቸው። የተለያየ ነገር እንዴት ይወዳደራል? አይ እንዴ አሁን ሩጫ ስንወዳደር ተመሳሳይ ተግባር ነው፣ ተግባሩ ነው እየተወዳደረ ያለው። ሁለት የተለያየ ነገር እንዴት ነው የሚወዳደረው? ስለዚህ ጀምር ባይወዳደሩ ለውድድርነት ባይቀርቡ ባይኔ መጀመሪያ የሚያገናኘው ነገር ስለሌለ ማለት ነው። ወንድ ብቻ አይደለም ፋይናንሻል ጠንካራ መሆን ያለበት፣ የቤቱ ራስ ነው፣ ፕሮቫይደር ነው። ወንድ ልጅ ሰጪ ነው። ይሄ የታወቀ ነገር ነው። ያ ማለት ግን ሴት ልጅ ህልም ሳይኖራት ድሪም ሳይኖራት ቤት ውስጥ ዝፍዝፍ ብላ ልጅ የማሳደግ ብቻ ኃላፊነት ናላት ማለት በጭራሽ አይደለም። በጣም ለብዙ ሰው መትረፍ፣ በጣም ብዙ ቦታ ላይ መድረስ ይቻላል። ጥሩ ታይለንት እያላት ቁጭ ብላ እዛው ቀብረው ትቀራለች። በትክክል። ስለዚህ ለእነሱ ምን ትያቸዋለሽ?
እንዴ ውጡና መጀመሪያ ራዕይ ኑራችሁ ህልም ኑራችሁ ማግባት መዳረሻ ሊሆን አይችልም የህይወት በምንም ተአምር እናት መሆን መዳረሻ አይደለም አንዱ የህይወት ፓዝ ነው እንጂ በጣም ነው የምወደው እናትነትን ምክንያቱም በጣም በምትገርም እናት ነው ያደግኩትኝና እናትነትን እወደዋለሁ በጣም ያ ማለት ግን ከህልሜ ጋር ምንም ያገናኘው ነገር የለምና ማግባት መውለድ መዳረሻ መሆን አይችልም በጭራሽ አንዱ የህይወት ፓዝ ነው ስለዚህ ህልም ይኖራችሁ ድሪም ይኖራችሁ ማሳካት ፈልጉት ነገር ይኖር ላይ ልቅቅ ያለ ትልቅ ነገር እኔ ትልቅ ነገር ቢመኙ ነው ፐርሰናሊ የብዙ ሰው ድሪም አግብቶ መውለድ ብቻ ነው ድሪም ሊሆን አይችልም ድሪም ሊሆን አይችልም ማግባት አንዱ ፓዝ ነው አንዱ ድሪም ውስጥ ሊካተት ይችላል ሜቢ እንጂ በቃ ህልሜ ልክ የሆነ ቦታ ላይ እንደመድረስ እንደ እንትን ሊታይ አይችልም መጨረሻ አይደለም ትዳር አንዱ የህይወት ክፍል ነው እንጂ መዳረሻ አይደለም እንዴት ነው መዳረሻ የሚሆነው ትዳር አንድ አይተም ነው የህይወት እንጂ ሙሉ አይደለም ስለዚህ ከተዳር በፊት ተዳር በአጠቃላይ ይደርሳል ነው ከስራው ዓለም ፐርሰናሊ መጀመሪያ ፋይናንሻሊ ቢሰሩ ምክንያቱም የሚፈልጉትን እናት እንዲሆኑ ለልጄ ጊዜ መስጠት ፈልጋለሁ ማለት ለልጄ ብዬ ስራዬን ትቼ አይነት ነገር ውስጥ እንዳይገቡ መጀመሪያ አሁን ፋይናንሻል መጀመሪያ መስተካከል ፈልገው ለዛ ነው ምክንያቱም ለልጄ ልጆች ሆኖ በተለይ ሙሉ ጊዜ ነው መስጠት ፈልገው እንጂ ይሄ በስራ ምክንያት ቢዚ ሆነቿን እናት መሆን አልፈልግም ሆነስሊ ስለዚህ ሲስተም እኔ አሁን መሳራው ስራ ላይ ሲስተም ነው የምዘረጋው እኔ ተገኘውም አልተገኘውም ገንዘብ ጀነሬት ማድረግ የሚችል ሲስተም ነው እየገነባሁኝ ያለሁት እንጂ ሁሌ እኔ እስከተገኘው ድረስ ብቻ ኮነ ስራ የገንዘብ የሚያመጣ ቅጥር ነው ሱቅም ቢኖረኝ ምንም ቢኖረኝ ያው ቅጥር ነው ስለዚህ የራሱን ችሎ ሲስተም ነው የምገነባው እኔ ብገኝ ባልገኝም ገንዘብ ማምጣት አለበት ከዛ በኋላ እኔ በምፈልገው ሰዓት ስንትም አመቱ ልጆቼ ጋር መቆየት ይችላል በምፈልገው ሰዓት ደግሞ ተነስቼ ለድሪም መስራት ይችላል ስለዚህ ያንን ቢያደርጉ ፋይናንሻሊ እንደዛ ነው የምመክረው ሞር ቢዝነስ ኦነር ቢሆን ሰው የምመክረው እንደዛ ነው ኢንቨስትመንት ላይ ቢዝነስ ቢሞክሩ ነው ብቻ ከቅጥር ሁሉም ሰው ቢወጣ እኔ እመክራለሁ ኦኬ ቅጥር ማደንዘዣ መርፌ ነው እኔ አዎ ጥሬ ዕቃ መሆን ማለት ነው መቀጠር ማለት የአንድን ካምፓኒ ለማሳደግ ፈርመክ ከ2 ሰዓት እስከ 11 ሰዓት ምሳ ሰዓት ተመድቦልህ መግቢያ መውጫ ተመድበል ዘመናዊ ባርነት አለው ባጭሩ የምትፈልገው ነገር የለም ያንተ ድሪም የለም የሰውየውን ህልም ለማሳካት ግን ቀን ከሌት ደከመኝ ተረጨኝ ሳትል ትሰራለህ ቅጥር ማለት ያ ነው ስለዚህ ቅጥር ኃጢአት ነው አላልኩኝም ቅጥርን ግን እንደ ፓዝ ተጠቅመው ከዛ ቦታ ላይ ግን ወጥተው የራሳቸውን ስካልሰል ድረስ እንደ ኮሌጅ እንደ ቴክኒክ ሙያ አይተ ነው ቅጥርን እንደ መረማመጃ እጂም ተቀጥሬ ነበርኩ ግን በቅጥር ስኬታማ ሆናለሁ በአዋሳ መስመር ባህር ዳር ለመሄድ መሞከር ማለት ነው አይገናኝም እንዴት ሆኖ አሁን ለምሳሌ በተለይ እኔ አንድ ተማሪ 15 ዓመት ተምሮ ከዛ ደግሞ ቅጥር ነው ይፈልገው ሌላ አይፈልግም በቃ ይታሰብ ምን ያር የሚያውቀው የኔ ቤተሰቦች ግን እንድትቀጠር ነበር ይፈልጉት ቢዝነስ ጀምራለሁ ስልኩ ደንግጠዋል ስራ ለቃለሁ ስልኩ አረ ምናምን ብለዋል እኮ የሚያውቀው ነው የሚመክረው አሁን አባቴ እንዳላዋጣ ቃል 26 ዓመት ሰርቷል ቅጥር ላይ እንዳላዋጣው እያወቀ ግን እኔም እንድትቀጠር ነበር ይፈልገው ተመሳሳይ ነገር እያደረጉ የተለየ ውጤት መጠበቅ ማለት ነው እንደዚህ አይነት ሰዎች ደግሞ እብዶች ናቸው ነው የሚለው አልበታስ ጭልነት ነው ራስ አሁን ማይመስል ነገር ነው አሁን ተቀጥሮ ስኬታማ አንድ ወር ሰርተህ አንድ ቀን ይከፈላል 30 ቀን ሰርተህ ሰው እንዴት ነው የሚኖር ማቻ ማይመስል ነገር ነው ስንትም ብር ምክንያቱም ኑሮ እየጨመረ ነው የሚሄደው ኑሮ ጨመረ ብሎ ማማረሩ ደግሞ እሱ ያስተካክለው ኖሮ ለውጥ አይመጣም የኛ ቤተሰቦችን ባያስ የኛን ቫልዩ ከፍ ካላረግና ያ ኑሮ ተወደደ አልተወደደ ጥቅም የለውም ይወደድ እንጂ ከቀን እየጨመረ ነው እኮ ሀገር ታድጋለች ነው አሁን ኑሮ እየጨመረ ቤደ ቁጥር ሰው መፍትሄው ኑሮ ጨምሮ ብሎ ማልቀስ አይደለም ገቢ መጨመር ብቻ ነው እንት በመፈለግ አምናለኝ እኔ ሰው ላይ እየፈረድኩኝ አይደለም ግን አይምሮአቸውን ያሰሩት ማለት የለም ብለው አሁን ሰው አሁን በዚህ ሰዓት ላይ ያለው ወይ ያማረረ ነው ወይ እንደምንም ብሎ ወደ ውጭ ሀገር ለመሄድ ነው እየሞከራሉ ኢትዮጵያ እንትን አትልም በጣም ብዙ የሚያዋጡ ስራዎች ናቸው ያሉት አይምሮአቸው እዛ ሄዶ እኮ አይለወጥም የሰው ልጅ ውጭ ሀገር ስለሄደ ለወጣ ጣፍጥማ ይሄን ጭንቅላት ይዛ እዛ የምትሄደው መልሱ ደግሞ ያለው እዚህ ውስጥ ነው ምክንያቱም እዚህ ሀገር ላይ ሆኖ አሁን እንኳን ወጣት ሆኖ ስኬታማ ይሆኑ ነፍ ሰዎች አሉ ምናቃቸው ጭራሽም ከዛ አደጋው ግር ሂጄ የኔ አስተሳሰብ ጭራሽ ዜሮ ነው ኔጌቲቭ ነው የሚገባው እንኳን ልለወጥ አይምሮ ካስተካከሉ የትም ቦታ ላይ ስኬታማ መሆን ይችላል የትም ሰው ግን አሁን እየጠቆመ ነው ያለው እንትኑ እኮ ነው ጦርነቱ እኮ ነው ኢኮኖሚው እኮ ነው እንትኑ ፖለቲካው ነው እንትኑ ነው የሚለው ነው መልሱ ያለው ራሴ ጋር ነው ጀመረ ለውድቀቴም ለስኬቴም ራሴ ነው ተጠያቂ ማደርገው ግን የመጠቆም አባል ያለብን ምክንያቱም ስናድግም እንቅፋት መታኝ እያልን ያደግ ነው እንቅፋት አይመጣም ኦኬ ስለዚህ
አሁን ሪስክ ለመውሰድ ደግሞ ይከብዳል። ስለዚህ እንዴት አድርገን ሪስክ ውስጥ እናስገባው? ለምሳሌ ቀስ አድርገን ነው መወሰን እኮ አይ ኦፍኮርስ ቀስ አድርገህ ትችላለህ። መወሰን እኮ ነው። አሁን ሀብታም መሆንም ከባድ ነው፣ ድሃ መሆንም ከባድ ነው። አንዱን ነው የምትመርጠው ነው። ሀብታም መሆንም ችግር አለው፣ በጣም ብዙ ሪስክ ያስወስዳል፣ ብዙ ነገር አለው። ድሃ መሆንም እንደዛው መሀል ላይ ስትራግሉ ከባድ ስለሆነ ችግር አለው። ትልቅ ህይወት ከተመኘህ ትልቅ ችግር ነው የሚመጣው። ዝናብ ጠይቆ ጭቃ አልፈልግም ብሎ ነገር የለም። ስለዚህ ትልቅ ህይወትን ከተመኘህ ትልቅ ችግር ነው አብሮ ሊከተል የሚችለው። ኢትስ ኦኬ። እነሱን ተለማምደህ ነው እንትን ሲጀመር ፓዙ አንድ የሚጣፍጠው። ሀብታም መሆን እኮ ምንም ደስ የሚል ነገር የለውም። በዚህ አጋጣሚ ሀብታም ለመሆን የምትሄዳት መንገድ ግን በጣም ነው የሚጣፍጠው። ችግሩ ያሳለፍከው ነገር ስታወራ አልጋ ባልጋ የሆነ ነገር ጀምር ደስ አይልም። ማንም አያዳምጥም። ሀብቱ ቢመጣም ሴንስ አይሰጥም። ግን ያሳለፍከው ነገር ቁጭ ብለህ ስታወራ ያለቀስክባቸው ሞመንቶች፣ ራስህን ዳውት ያረክባቸው፣ የተጠራጠርክባቸው፣ እግዚአብሔርን በጣም እንትን ያልክበት አልደርስም ብለህ እነዚህ ነገሮች ናቸው ስታስባቸው ቁጭ ብለህ ሳትስፋይ የሚሰጠው እንጂ ለህይወት ጥፍጥና የሚሰጡት እነሱ ናቸው። ያው የሀብታም ልጅም ቢሆኑ የምመክረው ያንን ነው። በራሳቸው ነገሮችን ቢሞክሩ ብዬ አስባለሁ። ቤተሰቦችም እንደዛ ቢያደርጉ። ምክንያቱም ለወደፊት እንትናቸው በጣም ከባድ ስለሆነ የሚሆነው ችግርን መቋቋም አይችሉም። ስለዚህ አንድ ሰው ስራ ከመጀመሩ በፊትም ሆነ ከጀመረ በኋላ ወጥቶ እንደው ትልቅ ሪስክ እንኳን ባይወስድ ወጥቶ ቤት መከራየት አለበት። ብዙ ሰው ብዙ ገቢ የሌለው ብዙ ወጪ ስለሌለው ነው። ብዙ ወጪ ያላቸው ሰዎች ብዙ ገቢ ያላቸው ሰው ብዙ ገቢ ነው ከልብ ብዙ ወጪ ነው ይገባል። እና ኦፍ ኮርስ አንዱ ቤት መከራየት ነው ወጥቶ በቃ ሰውና እንስሳን የሚለየው ማሰቡ አይደለም ብዬ ነው ማስበው። በምናብ ማየት መቻሉ ነው ሰው ከእንስሳ የሚለየው። ግብ መቅረጽ መቻሉ ምናምን ነው ሰውን የሚለየው ከእንስሳ እንጂ እንስሳም ያስባል። ምክንያቱም ብዙ ያስባል ብዬ ማስባቸው ነገሮች ያራጋሉ። ሰው ከአደጋ ሲያስጥሉ አይቻለሁ። እንስሶች ከወታደር ጋር አብረው ሌባ ሲይዙ አይቻለሁ። እንስሶች ስለዚህ አሁን አያስቡም ለማለት ትንሽ ይከብዳል። ራበኝ ብለው እንትን ያሉ ሲጎዱ ያለቅሳሉ ምናምንና አያስቡም ለማለት ትንሽ ይከብዳል። ሲርባቸው ፈልገው ይበላሉ። አያስቡም ለማለት ትንሽ ሩቅ ነው። ልጃቸውን አውሬ እንዳይበላው ይከላከላሉ። ከሰው ቢለያቸው ግን ግብ አያወጡ። ቁጭ ብለው የዛሬ 10 ዓመት ምን ሊመስሉ እንደሚችሉ ምናምን አያዩ። ሰው በምናብ ማየት መቻሉ ራዕይ የላቸውም በጭራሽ። ትልቁ ሰው የተሰጠው ጸጋ የማስበው ከፈጣሪ በምናብ ቪዥዋላይዝ ማድረግ መቻሉ ነው። እና ብዙ ሰው ሙቲ ስለማይ ነው እዚህ ጉዳይ ላይ ኢማጂን ማድረግ መቻል ማለት ራሱ አልበርት አይንስታይን የእውቀት አባት የሆነው ሰውዬ ኢማጂኔሽን ኢዝ ቤተር ዛን ኖሌጅ ነው ያለው። ከእውቀት በምናብ ማየት ይበልጣል ብሎ ተናግሯል ራሱ ማለት ነው። ስለዚህ በምናብ ማየት ዛሬ ቁጭ ብዬ የዛሬ 10 ዓመት ምትሆነውን ፌቨን ቁጭ ብዬ መሳል እችላለሁኝ። እና ቪዥዋላይዜሽን ከምንም ነገር ጋር የሚገናኝ ነገር አይደለም። ማንም ሰው በየቤቱ ቁጭ ብሎ የዛሬ ምናምን ዓመት መሆን የሚፈልገውን ሰው ቁጭ ብሎ ማየት ይችላል ባይምሮ። ያሃ ኒውሮፓዝ ይፈጥራል አይምሮ ላይ። አሁን ጨዋታው ያለው እዛ ላይ ነው። እርግጠኝነት እየፈጠረ ይመጣል። አዎ እምነት ማለት እኮ ያለ መጽሐፍ ቅዱስ ላይ የሌለህን ነገር እንዳለ አድርጎ አምኖ መቀበል ነው እኮ የሚለው። የለኝም ግን እንዳለኝ አድርጎ አምኖ መቀበል ነው የሚለው። ስለዚህ if you want to be a millionaire act like a millionaire እንደሚባለው ማለት ነው። ሚሊዮነር መሆን የምትፈልግ ከሆነ እንደ ሚሊዮነር ሰው አክት ማድረግ አለብን። ምክንያቱም የማያውቁት ሀገር አይናፍቅም አይባልም። አይምሮ የማያውቀውን ነገር አይናፍቀውም። ማያውቀው ከሆነ ሀብታም መሆን የምትፈልግ ከሆነ ለምሳሌ ሀብታሞች የሚያደርጉትን ነገር እየሄድክ ማየት ይኖርብሃል። ሆቴል እነሱ የሚጠቀሙት ሆቴል መኪና መጠየቅ ሄዶ ምንም ዜሮ ይዘህ በኪሴ ሄደህ ስንት ነው ኢትስ ኦኬ መኪናውን ፊልም ማድረግ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ስለዚህ ያለበት ቦታ የማይረባ ቦታ ላይ ያው ሀብታም መሆን ፈልጋለሁ በቃ የማይመስል ነገር ነው። ቃላት አጠቃቀማቸውን ቢያስተካክሉ የሰው ምንድነው ሰው ያፉን ፍሬ ይበላል የሚባለው ሁሉም ነገር አለ መጽሐፍ ቅዱስ ላይ። እና ሰው ያፉን ፍሬ ይበላል ማለት የሚያወሩት ነገር በድግምግሞሽ እዚህ ጋር ፕሮግራሚንግ ነው። አይምሮ የአትክልት ስፍራ ነው። ማንም መጥቶ አረሙን እንትን እንዲልብህ መፍቀር የለብህም። አንተ የምታወራቸው ነገሮችን መስተካከል አለባቸው። ለምሳሌ ድህነት አልፈልግም አይባልም። ድሃ መሆን አልፈልግም የሚባል ነገር የለም። አይምሮ ላይ እንደዚህ የሚባል እንትን የለም። ድህነት የሚለውን ብቻ ነው የሚረዳው አይምሮ። ለምሳሌ እስቲ አንተን ልጅ ልጠይቅህና እስቲ አሁን ስለምልህ ነገር እንዳታስብ። አሁን ስለ ዝሆን እንዳታስብ። እሺ ዝሆን የሆነ አረንጓዴ ኤሪያ ላይ እየሄደ ነው ግን እንዳታስብ እንደዛ ብለህ። ከላዩ ላይ የሆነ አረንጓዴ ቦክስ ነገር ይታየኛል እንዳታስብ እንደዛ። ከዛ በኋላ አረንጓዴ እንትን አፕል ፖም ነገር አየና እንትኑ በኩምቢው አወረደው አፕሉን። አላየህም? አሁን የነገርኩህ እንዳለ ባይምሮክ አላየህም? አይታል ሁሉ ነው በምናብ ባይምሮክ ስለልሃል ግን እንዳታስብ እያልኩ የተናገርኩኝ ነው። ለምንድን እንዳታስብ እያልኩ ለምን ታስባለህ?
በሌላ አባባል እንዳስብ እኮ እየነገርሽኝ ነው። አዎ ግን እንዳታስብ ደግሞ ያልኩ ነው። አለማሰብ አልችልም። አለማሰብ አትችልም። አለማሰብ አልችልም። ስለዚህ ድህነት አልፈልግም። እንዲያውም የጓጓኛል እንጂ ስለዚህ ልክ እንደዛው ድህነት አንፈልግም ስንል አንፈልግም የሚለውን ነገር አያውቅም አይምሮ። ድህነት የምትለውን ብቻ ነው የሚቀበለው። ስለዚህ ነገሮች እንዳለ በፖዚቲቭ ቋንቋዎች በፖዚቲቭ አፍርሜሽን ቃላቸውን ይቀይሩት። ሀብት እፈልጋለሁ እንጂ የሚባለው ድህነት አልፈልግም። አብዛኛው ሰው የሚፈልገው ነገር ሲጠይቅ የማይፈልገው ነገር ነው የሚያወራው። ልብ ብለህ ሄደህ ሰዎችን መጠየቅ ትችላለህ። ሄደህ አብዛኛው ሰው ምን አይነት ቤት ትወዳለህ ሲባል እኔ ፎቅ አልወድም ብሎ ከማይወደው ነገር ነው ጀምሮ የሚናገረው። ምን አይነት ሴት ትወዳለህ ሲባል እኔ ጥቁር ሴት አልወድም ወይ ሴት አጭር ሴት አልወድም ምናምን ነው የሚሉት። የጠየቁት የሚወዱትን ነው የማይመልሱት ደግሞ እና አብዛኛው ሰው ትኩረት የሚያደርገው የማይፈልገው ነገር ላይ ነው። ስለዚህ ሞር የሚፈልጉት ነገር ላይ ፎከስ ያድርጉ። ኔጌቲቭ ነገር አለ ዓለም ላይ ማጥፋት አንችልም። ፖዚቲቭም ኔጌቲቭም ነው ያለው፣ ግን መገዳደር እንችላለን። መርጦ ማየት ይቻላል። በቃ ፖዚቲቭ ላይ ብቻ እያተኮርኩኝ ነገሮችን በፖዚቲቭ እየቀየርኩኝ ማሰብ እችላለሁ። እንደዛ ሰው ራሴን አልጎዳም። ከዛ በኋላ ያሉት ነገሮች እንዳለ ደግሞ ፖዚቲቭ እንዲሆኑልኝ ማድረግ እችላለሁ። ስለዚህ ኔጌቲቭ ላይ ማተኮር ፈጣሪ ያተኮርክበትን ነገር ነው የሚሰጥህ። ችግር ላይ ካተኮርክ አሁን ማተኮር ያለብህ አእምሮ ስታደርገው ብድሬ እንዴት ልክፈል የሚል ትኩረት ከሆነ ያለብህ ቆንጆ ቆንጆ ብድሮች ይጨምራል። ገንዘብ እንዴት ላገኝ ነው ፎከስ መሆን ያለበት እንጂ ብድሬ እንዴት ልክፈል አይደለም። አይምሮ ፎከስ የሚያደርግበትን ነገር መቀየር አለብህ። በቃ እሷ ነገር ከተቀየረች መስፈልገው ነገር እንዳለ ይመጣል፣ ሺፍት ያደርጋልና ዓለም አንተን ሰርቭ ማድረግ ትጀምራለች። የምትፈልገው ነገር በጠቅላላ በምትፈልገው ሰዓት እያገኘ መቻል። ግን አብዛኛው ሰው አያውቅም። በተለመደው መንገድ ነው የሚፈልገው። አሁን ምንድነው ካልሽ የገባኝ አንድ ሰው ለቀልድም ቢሆን ኔጌቲቭ ነገር ማውራት ይችላል። ለቀልድም ቢሆን ራሱ ድህነት ላይ አይቀለድም ሲጀመር። እኔ እኮ እንዲህ በማጣት ላይ አይቀለድም። እኔ ኮሜዲያኖቹ አይደለም ያልኩ ያለሁት ስለራሴ ስለ ኖርማል ሰው ግን እያወራሁ በተአምር አይቀለድም፣ በችግር አይቀለድም። እኔ እኮ እንዲህ ነኝ ተብሎ ሲጀመር ችግሩ ራሱ ቢኖርብህ ራሱ እኔ እንዲህ ነኝ ተብሎ አይወራም። ዳትስ አፈርሜሽን። ቃል ህይወት ነው ባጭሩ አይደል? ቃል ያናክል ፓወር ቃል ይሰብራል ያድናል እንደሚባለው ቃል በወጣ ቁጥር ሃይምሮ ይሰማል፣ ይቀበላል። ትክክል። አዎ እኔ እችላለሁ። አሁን ብዙ ቦታ የሚቀለደው ምናምን እኔ እችላለሁ ሲባል እኔ እችላለሁ ፕሮግራሚንግ ነው መቻሌን ራሴን ፕሮግራም እያደረኩ ነው። እኔ አልችልም ከምን ላይ ይሻላል? አይሆንልኝም ይቅርብኝ እፈራለሁ ከማለት ይሻላል። ባይሆን እንኳን ይቻላል። ለደቂቃዎች እንኳን እችላለሁ ሲል የሆነ ስሜት ይመጣል፣ የሆነ ደስታ ስሜት ይመጣል። ትክክል። እችላለሁ እንዴ እኔ ይሄ ነገር ብለሽ አጭር ደቂቃም ቢሆን ደስታ ትሰጣለች። ስለዚህ ለቀልድም ቢሆን ኔጌቲቭ ቃል አይወጣም ከአፍ። እኔ አልችልም፣ እኔ ፈሪ ነኝ፣ እኔ አይሆንልኝም፣ እኔ እንቅልፋም ነኝ ተብሎ አይነገርም ለሰው ራሱ ሲጀመር እንኳን ሃይምሮ ውሃ ራሱ ቃል ይሰማል ይባላል። ይሰማል በትክክል። እና ጸበል ምንድን ነው? ጸበል እንደዛ እንዴ? ቃል ያን ያክል ፓወርፉል ነው፣ ውሃን ወደ ጸበል የሚቀይር ማለት ነው። ስለዚህ ቃል በጣም ወሳኝ ነገር ስለሆነ እስካሁንም አብዛኛው ሰው ራሱን እየመረቀ ሲሆን እየረገመ ስለሚኖር ለዛ ነው በራሱ ነው ተሳስሮ ቁጭ ያለው ሰው ሲጀመር። ስለዚህ አፍርሜሽኖችን ቢያደርግ እኔ እኮ ጭንቀታም ነኝ ምናምን ሳይሆን እኔ ደፋር ነኝ እኮ የዛ የተቸገሩበትን ነገር ተቃራኒ እያሉ በጣም ብዙ ለውጥ ማየት ይችላል። እንደዚህ ከሆነ በጣም ችግር አለ ማለት ነው። አሁን እኛ ብሔረሰብ ላይ ለምሳሌ አንድ ሰው ልጁን አፈር ብላ ሂድ ማትረባ ይላል ማለት ነው። ግን እሱ ጋር ከሄድንማ እንዴት ነው ይሄ ነገር ማስተካከል የምንችለው? እሱ ጋር በጣም ሩቅ ነው። እሱ ጋር ከሄድንማ በጣም ጭራሽ ስድብ፣ እሱማ ስድብ ነው ጭራሽ እኮ። ግን እኮ በብዛት እንደዚህ ነው፣ በብዛት ማለት ነው። ልክ አይደለም። ግን ምን እናድርገው? ገና ነው ገና። አሁን ሳይኮሎጂ እንኳን ይሄ ስልጠና ምናምን ይቅርና ሳይኮሎጂ እንኳን ገና ቅንጦት ነው የሚመስለው አብዛኛው ሀበሻ። አሁን ለካውንስሊንግ ብር ከፍዬ ምናምን ነው የሚልህ። ጸበል መሄድ ነው የሚቀለው ሰው። ግን ቢያውቁ ደስ ይለኛል፣ ጸበልና ስነ ልቦና እንደማይገናኝ ማለት ነው። በጸበል ሁሉም ነገር ይድናል ያምናለሁ እኔም ራሴ እኔም ኦርቶዶክስ ነኝ። ግን በስነ ልቦና የሚድኑ ነገሮች ደግሞ አሉ። ምክንያቱም እግዚአብሔር ራሱ ስነ ልቦናን የፈጠረው እሱ ነው ብዬ ነው የማስበው። እግዚአብሔር እውቀትን አይጠላም። እንደዛ ከሆነ ለምሳሌ ዶክተር እንደሚያድነን በትክክል እሱ ነው ሌላ ነው። እንደዛ ከሆነ በጸበል ብቻ ከሆነ ሕክምና መሄድ አይጠበቅብንም። ለምን ሐኪም ቤት ይሄዳሉ? ሰው ይሄም ራሱን የቻለ ሕክምና ነው። ስለዚህ ሳይኮሎጂ ጋር መጥተው መታከም ይችላሉ። ቅንጦት አይደለም ሳይኮሎጂ። በጣም ብዙ ሰው በስነ ልቦና ነው ተጎድቶ ያለው። ደግሞ ፊዚካል ፔን ይሻላል ከስነ ልቦና። ስር ብለህ ቁጭ ነው። ይሄኛው ይታይልሃል፣ ቢያንስ ይታያል። በቃ ታይቶ ሰው ይረዳል። ይሄ ሌላ ነገር ነው። አብዛኛው ሰው ጅምር አያውቅም እንዳለ የቆመ እብድ ሆነሽ እድሜሽን መጨረስ ነው። ቀርጥፍ አድርጎ ይበለዋል። በጣም ከባድ። ከዛ መጨረሻ ላይ ጎዳና
እንዴ ማትፈልገው ህይወት መኖር ራሱ በቂ አይደል? ማትፈልገው ጎዳና ነው መኖር ታዲያ ማትፈልገው ዝቅተኛ ህይወት መኖር ራሱ ለኔ ጎዳና ነው ነው ማይገባኝን ህይወት መኖር ነው። ኦኬ እስቲ ስለ ልጅ አስተዳደግ የተወሰነ እንበላቸው እስቲ። ለምሳሌ እኔ ይሄ ፓርት ስለሚያናደኝ ማለት ነው። ልጅ ከተወለደ እስከ 8 ዓመቱ ድብቅ አእምሮ ክፍል ክፍት ነው። ስለዚህ እሱ ጋር የምንሰጠው ነገር በጠቅላላ ሪከርድ ነው የሚያደርገው። ፊልተር አያደርግም። ለምሳሌ ራስን ለጠይቀህ ገንዘብ ለልጅ ካካ ነው እየተባልክ ወይስ ገንዘብ ለልጅ ጥሩ ነው ልመድ ቁጥር እየተባልክ ነው ያደግከው? እስከ 8 ዓመትክ ከተወለደ ኧረ ካካ ነው ብቻ ሳይሆን አይሸመጠጥም። የት ይመጣል? ከየት ይመጣል? ችግር ብቻ ነው ሲያንኳኳብኝ የኖረው ማለት ነው። ችግር ብቻ እስከ 8 ዓመት ችግር ፕሮግራም ያደርጋል አይምሮ ማለት ነው። 8 ዓመት ላይ ይዘጋል። ከዛ ክሪቲካል ማይንድ ይበቅላል፣ አመዛዛኙ ክፍል ማለት ነው። ፋይል ተዘጋ፣ እዛ ላይ ተዘጋ በቃ። ከ12 ዓመት ላይ ደግሞ ንቁ ይመጣል። ይሄ አሁን የሚያዋራኝ አይምሮ ማለት ነው። ነገሮችን በጣም የሚያውቀው ድሪም ምናምን የሚጠራጠረው ማለት ነው። ብዙ ነገር የሚያውቀው ብዙ ነገር ፊልተር እያደረገ የሚያዳምጠው ማለት ነው። ይሄ ፊልተር የሚያደርገው አይምሮ 12% ነው ጭንቅላትክ። ድብቅ አይምሮ ክፍል ደግሞ 88% ነው። በቃ ባጭሩ አሁን ላይ የሚፈልጉት አይነት ገንዘብ እያገኘ ካልሆነ በቃ የራስክ ፕሮግራሚንግ ነው። ከቱም ገንዘብ ካካ ነው ተብለህ ነው የተማርከው። ለማይንድ ገንዘብ ላንተ ዴንጀር ነው እና ፕሮቴክት ነው የሚያደርገው ከገንዘብ። በተቻለ መጠን ገንዘብ ላንተ እንዳይመጣ ነው የሚያደርገው። ቢመጣም ደግሞ አንዳንዴ መጥቶ ምን አድርገው እንደሆነ ሳታውቅ ጠፍቶ በአቅም ፕሮቴክት እያደረገ ነው አይምሮክ ከገንዘብ። ያንን ለመከላከል እየተከላከለ ነው። ገንዘብ ካካ ነው። ገንዘብ ለልጅ ካካ ነው የሚለውን አያውቅም። ለልጅ የሚል ነገር የለም። ለልጅ ካለማ ያገናዝባል ማለት ነው። አያገናዝብም። ገንዘብ ካካ ነው እሺ ብሎ ነው የሚቀበለው እንዳለ። ለዛ ነው አብዛኛው ሰው የሚፈልገውን ገንዘብ የማያገኘው በዚህ ፕሮግራም ሁላችንም ማለት ነው። እሱን መስበር መቻል አለብን። ያው ከስልጠና ቁጥር በኋላ ነው እነዚህን ኮንሰፕቶች ያወቅኩት። ምክንያቱም ሳይኮሎጂ የሚያስተምረው ሞር ሰዎች እንዴት እንደምረዳ ነው እንጂ ራሴ እንዴት እንደምረዳ። አሁን ገንዘብ አንዳንድ ሰው አውቀው ማቃለል ሲፈልጉ ገንዘብ ቁስ ነው ይላሉ ማለት ነው። ያው ደሃ ነው እንደሱ አሁን ብሎ የተናገረው ሰው በእርግጠኝነት ቁስ ነው ብሎ ቀለል እንጂ እንደሚጠቅም እንደሚጠቅም አያወራም። የዓለማችን ትልቅ ሀብታም ከሚባሉት ቢሊዮነሮች መሀል አንዱ ዋረን ቦፌት ነው። ይሄ ሰውዬ ምን አለ? መኒ ኢዝ ናት ኤቭሪቲንግ አለ። ገንዘብ ሁሉም ነገር አይደለም፣ ግን ቢፎር ዩ ሴይ ዲስ ዩ ሹድ ሃቭ መኒ። ይሄን ከመናገር በፊት ግን ገንዘብ ሊኖርህ ይገባል ብሎ ራሱ ተናግሯል። ስለዚህ ገንዘብ ተራ ነው። አዎ እኔም ገንዘብ ተራ ለማድረግ ነው እየሰራሁኝ ያለሁት። ልጆቼ ውድ የሚባል ነገር ዓለም ላይ እንዳለ ራሱ እንዲያውቁብኝ አልፈልግም። ገንዘብ ተራ ወረቀት እንደሆነ እንዲያውቁ ነው የምፈልገው። እሱን ከማድረግ በፊት ግን ያው ሊኖረኝ ይገባል መጀመሪያ። ሰው የምፈልገው አይነት ከያዝኩ በኋላ ተራ እንደሆነ መናገር ጀምር ይሆናል። አሁን ግን ተራ ነው አልልም። ለሱ እየለፋው ቤተሰቦቼ በሱ ምክንያት ተቸግረው እድር ብድር ምናምን እያሉ ሲቸገሩ እያየው ገንዘብ እንትን አይልም ብያልኩኝ አልመጻደቅ ጊዜን አይምሮዬን ልጅነቴን ወስዶብኝ እንዴት ነው ቁስ ብዬ ማለት ኃጢአትና ወንጀል አይሆን እንጂ ምንም ነገር ከሞከር ወደ ኋላ አይደለም። ጌት ሪች ኦር ዳይ ትራይንግ በሚል ነው ማምነው። ወይ ሀብታም ሁን ወይ ቢያንስ እየሞከርክ ሙት እንጂ ሀብታም ለመሆን እየሞከርክ ነው የምሞተው እንጂ ደህንነቴ ተቀብዬ ራሱ አልቅም። በጣም ነው የሚደብረኝ እኔ። ለምሳሌ ከአኒማል የተለየ የሰጠለኛ እንድንማርበት ተፈላስፈን የሆነ ነገር እንድናረግበት ነው አይምሮ የሰጠን። ስለዚህ ይህን ካልተጠቀምነ ምንም ሰው ልንባልም አንችልም። ብዙ ድክመት አለ። ስለዚህ ምንድነው አሁን ካንቺ ፐርፐስ ተነስቼ ምንድነው ስልጠና ሪኮመንድ የምታረያቸው? ለምሳሌ አንቺ ምንድነው የምታሰለጥኘው? አድራሻሽ የት ነው? ከዛ ቀጥሎ ሌላ ሪኮመንድ የምታረያቸው ምን አለ? ለምሳሌ ስልጠና አሁን ይሄ ነገር ያስፈልጋል ብለን ካሰብን ምን ብንሰለጥን? የግለሰብና ስልጠና የሚሰጡ ብዙ ካምፓኒዎች አሉ። እኔ የምሰራበት ካምፓኒ አለ። ኢንተርናሽናል ኢትዮጵያዊ ነው ግን ኢንተርናሽናል ካምፓኒ ነው። ሶ ኤንኤልፒ እና ሂፕኖቴራፒ ትሬኒንግ ላይ የሚሰራ ካምፓኒ ነው። which is ኢትዮጵያ ውስጥ የለም። መንግስትን እያሰለጠነ ያለ ካምፓኒ ነው። የተወካዮች ምክር ቤት የፓርላማ አባላት ገና መንግስትን እያሰለጠነ ነው። ሴቶችና ህጻናት የገንዘብ ሚኒስቴር ሁሉንም መንግስት አሰልጠነኝ ብሎት እየሰለጠነ ይገኛል። እያሰለጠነ የመንግስትን አካላትን እያሰለጠነ የሚገኝ የዛሬ 6 ዓመት አካባቢ ነው የተቋቋመው። በጣም ትልቅ ካምፓኒ ነው። እዛ ቢዝነሱንም ትሬኒንግም እዛ ነው የወሰድኩት። ሶ ሪኮመንድ ማድረገው ያንን ነው። ለትሬኒንግ ያላቸውን አመለካከት ቢያስተካክሉ ከዚህ በታች ላሉ ተጎታች ክፍሎች ሞር ብር ኢንቨስት ከሚያደርጉ እዚህ ላይ ቢያደርጉ ብዙ ለውጥ ያመጡ ነበረ። ሶ ሞር ማይንድ ላይ ኢንቨስት በማድረግ አምናለሁ። መጽሐፍ ከማንበብ ጀምሮ ቪዲዮችን ከማየት ጀምሮ ሆም ብሎ ደግሞ ገንዘብ ከፍሎ ስልጠናዎችን መውሰድ ቅንጦት ነው የሚመስለው ብዙ ሰው ግን አልገባውም። አብዛኛው ሰው አሁን የማይፈልገውን ህይወት እየኖረ ያለው አይምሮ እንዴት እንደሚሰራ ባለማወቁ ምክንያት ነው። ስለዚህ ሞር ሌላውን ነገር ትተው አይምሯቸውን ኢንቨስት ቢያደርጉ በጣም ትልቅ ቦታ ይደርሳሉ። ስለዚህ ብዙ ትሬኒንግ ሴንተሮች አሉ። እኔ መገናኛ ነው ቢሮዬ።
መገናኛ ሲቲ ስኩዌር ከሾላ መብራቱ ጋር ሲቲ ስኩዌር ህንፃ 10ኛ ፎቅ ላይ የኔ ቢሮ እዛ ነው ያለው። ካውንስሊንግ ቢሮ ደግሞ በዛ ጀርባ የካውንስሊንግ ቢሮ አለ ለብቻ ማለት ነው። ይሄ ትሬኒንጉን ነው የነገርኩ። ካውንስሊንግ ማደርጋለሁ፣ ቴራፒ ምናምን እሰጣለሁ። የኖር ፖድካስት ቤተሰቦች ቆይታችን ይሄን መስል ነበር። እንግዳችን ጥሩ ኢኖሎጂ ሰጥታናለች። ጥራሽን አክብረሽ ስለመጣሽ እናመሰግናለን።